በጣም ጥሩ ስርዓት ከማን እንደምትማር ነው ያስተምራለሁ ዛሬ ለሚባል መረጋጋት ከማን እንዳለ ምን እንዳለ ልነግርህ ይችላል 14 ሜትሩ ለሰባ ነገስታት ተቆራርጦ የተሰጠው ነው ስንዝር ለተሜ ስንዝር ለብርኬ ስንዝር በመስቀል ውስጥ ደም ነበረ እሊንም ተጣጣው እንዴት አጠጣው እግዚአብሔር አሰራሩን በሰው አእምሮ ልክ ሊያስቀምጥ አይችልም እሱ ረቂ ለእውነተኛው ኢየሱስ ሳይሆን በስሙ ነብይነን ሐዋርያንን ብለው ለሚገለጡ ለሐሰተኛ ሰዎች ወይም ደግሞ ለሐሰተኛው አምላክ የሚገዙ በውሸት ዓለም ያሉ የአጋንንትን ሥራ የሚያስኬዱ ሰዎች ናቸው ብሎ ወንድሜ ተሜ እኔን የሰደበበትን እኔ እሱን መልሼ አልሰድበው የራሱ ቤተክርስቲያን ግን ከጌታ ጎን ሐዋርያቱ ደምና ውሃ ወጣ ይያሉ እሷ ግን የለም ደም ወተትና ወይን ቅባት ወጥቷል ብላ ትላለች ልኝ አታሰድበኝ አንተ እየሰደብከኝ ለምንድነው ታች የሚሰድቡ ሰዎችን ለምንድነው መሰድበኔ እኔ እውነትን ስነግር ያመመ ይመስላል የተሰደብክ ይመስላል አንተ ግን እውነትን ስጨፈልቃት ደግሞ እውነትን የተናገርክ ይመስላል ተናገር ውሸቱን ስምህ ነው እሺ ናግባ ተመስገንሽ አንተ ታካስቆም ከጥሩ ናግባ አንድ ሰው ታቸው አይደል ቃል ተባልከው ነው ናግባ እሺ ኮሜንት ላይ ስላየው ነው እንኳን ደህና መጣ ሰላም ደህና ነኝ እግዚአብሔር ይመስገን እነዚህን መጽሐፍቶች ታውቃቸዋለህ መጽሐፈ ስንክሳር መጽሐፈ ጤፉትና ድርሳነ መስቀል ታሪኩን ከንግስት ሌኒ ጋር በተገናኘ ከነገረ መስቀሉ አመጣጥ ጋር ኦልሞስት እንዳንተ ባላነበው እስከ የተወሰነ ማቅ ይመስለኛል ወደማለት እሺ መስቀሉ ከየት ነው የመጣው ያው ግማደ መስቀሉ ጊሸን እንደተገኘ አውቃለሁ ጊሸን የተገኘው ወይስ ጊሸን ነው የተቀመጠው ኮዛ እንደተቀመጠና እዛ እንደተገኘ አውቃለሁ ኤርሚ ከየት መጣ ነው ብለው ቤተክርስቲያኒቱ የምታስተምረው እዛ እንደተገኘ አውቃለሁ ነው ከየት እንደመጣ ግን አታውቀውም ከየትም ይምጣ ወዴትም ኤርሚ እዛ እንደተገኘ ኦልሞስት በአይን ከማመን ውጪ በአይን ከማየት ውጪ ምንም ምስክርነት የለም አይደል አይተዋል አንተ እኔ በአይኔ ሄጄ አይቼዋለሁ ግማደ መስቀሉ አዎ ምን ያህል ርዝመት አለው ርዝመቱን ሳይሆን መጠኑ ማለት መጠኑ ስትገምት መጠኑ ለምሳሌ አሁን መጾረ መስቀል የሚባለው ለምን ገምታለው መገመት ምን ይተበቀብኛል ከማየት ውጪ ከኔ በላይ ለኔ ሊያቀልኝ የሚችል ሰው አለ እንዴ አዎ የመስቀሉን እኮ ርዝመቱን መጠኑን ያልኩ ቁመት ለምሳሌ ኤርሚ እኔ ሜትር ይዤ እየለካውኝ አላይ ከኔ በላይ ግን ለኔ ግን ሊያቀልኝ የሚችል ሰው እንደሌለ ስለማቅ በአይኔ ያየሁት ነገር ነው ነገር ቴንክ ዩ የሰው ቁመትን ያህል ልክ አለው ወይስ አሁን አንተ ረጅም ነህ ዝም ቪዲዮ ላይ ሳይህ እንደዚህ ረጅም አልመሰልከኝም ነበር እንደውም ረጅም ወንድም ነህ ምናልባት እንደው ስትገምት በግምት ማለት ነው ያየው በስጋ አይነ ስላየው የግድ ኤግዛክትሊ ተናገር ማለት አይደለም በግምት አንተ ረጅም ነህ ያንተን ቁመት ያክላል ወይስ ያንተን ቁመት ግማሽ ያክላል ያየው ግማደ መስቀል እኔ ደስ የሚለው ነገር አንድም ነገር ሳይ ከኔ ቁመት ጋር አመዛዝኛ ላይ የሚርሚ ስለዚህ ያየው መጠኑ የሰው የመኑ ቆይ ካህንጅ ላይ ኤርሚ አንተም በባላ ዳባቴ አዎ ስላነበብኩ እኮ ልጠይቅ ነው ከሱ ጋር አዎ አንተም በባህል እኔ ደግሞ አይቻለሁ እኮ ካነበበ ይልቅ ያየው ሰው እኮ በደንብ መናገር ይችላል ያ እኮ ስለዚህ አንተ ከኔ የተሻለ እውቀት አለ በስጋ አይን አይተዋል በስጋ አይነት ስታየው ለምሳሌ አሁን ኦርቶዶክሳውያን የሚሸከሙት ታቦት አለ በሜትር ደረጃ 1 ሜትር ያህላሉ ተብሎ ተባል አያክልም 1 ሜትር ታውቃለህ 2 ክንድ ስለሆነ ማለት ነው ስለዚህ የኦርቶዶክስ ታቦት የሚባለው አንተ ያው ኤርሚ አንተ
2 ክንድ 3 ክንድ 4 ክንድ ብለህ የምትለካው አንተ ነህ። እኔ ታውቃለህ ወይ ለምትለኝ ነገር ማየት የምችለውን ነገር ስለ ታቦቱም ሆነ ስለ ግማደ መስቀሉ እማቀውን ነው መነግርህ። አለ ወይ ለምትለው ነገር አንተ ከምትለው በላይ እኔ ነኝ ያየሁትን መመስከረው። ከኔ በላይ ያየውን እኮ መሰከርከን ማየትን ነገርከን ታሚ ያው ለኮ እኔ ነገርከኛ ለርሚ እኔ አዳምጠኝ ጊዜ ሰጥቼ ሚውት አድርጌ አዳምጣለሁ። ኦኬ ከኔ በላይ ለኔ እኔ ካየሁት በላይ ለኔ ሊመሰክርልኝ የሚችል ሰው ካለ እሱ ሌላ ሰው ነው ማለት ነው። ለምቢባል ከኔ በላይ ሊያቅልኝ የሚችል አምላክ እንጂ እንዳንተ አይነት ስጋ ለባይ ሰው ሊያቅልኝ አይችልም። አለ ወይ ለምትለኝ አለ። ግማደ መስቀሉ ከተገኘ ከየትም ይገኝ ከምንም አይታል ወይ አዋይቻለሁ። ከኔ በላይ ለኔ ማንም ሊመሰክርልኝ አይችልም። ያየሁትን ነው ማወራ። ስለ ታቦቱ ደግሞ ኪሎሜትርም ይሁን ሜትርም ይሁን ስንዝርም ይሁን አለ ወይ ምንድነው ወይ ለምትለኝ እኔ ነኝ የማቀው። ለምቢባ አንተ አንብበህ እኔ ደግሞ አይቼ ስለዚህ ላየሁት ነገር ነው እየመሰከርኩል ያለሁት ወንድም አለምና ቀጥል። ኦኬ እኔ ካየው ቴዲ ጴንጤ እንደሆነ ስለማቅ ማለት ነው። አሁን አንተ ከቴዲ ጋር ስታወራ ምን ያገናኛል ይግለጽ? ኖ አዳምጠኝ። የሰው ስም አላነሳውም። ያው ልንገር የሰው ስም አትጥራ። ቴዲ ብለህ እኮ ያነሳው የሰው ስም አንድ ጊዜ ልንገር ኤርሚ አንተን ሚውት አድርጌ እንደማዳምጠው ሁሉ ታች ላይ ደግሞ ያሉ ሰዎች ደግሞ አንተን እንደሚያዳምጡት ሁሉ ተረተረት የላምበረት ምናምን ብለው እንደሚያወሩት ሁሉ ሰዎች ሰውን ሊከተሉ ይችላሉ። እውነትን ግን ከኔ በላይ ግን ለኔ ሊያቀልኝ የሚችል ሰው ቢኖር እኔ ብቻ ነኝ። ከኔ በላይ የሚያቀው በህሊናዬ ውስጥ ያለው አምላክ ብቻ ነው። ቴዲ ጴንጤ ነው፣ አንተ ጴንጤ ነህ። የምታወሩት ታሪክና ጴንጤ ናችሁ። አልተጠየቅም። ቴዲ እንዚህ ጋር የምታወሩት ይኸውልህ አዳምጠኝ። ሚውት አድርጌያለሁ። ካልሆነ አስወርዳለሁ። ሚውት አድርጌያለሁ። ለምንድነው ሚውት ያደረኩ በለኝ። አንዴ ሰማይና ከዛ ትከፍታለህ። ነገረ መስቀሉ ላይ አውራ ተብለህ ስትባል ቴዲ መሐመድ ገመዳ አየላት በል። አትጥራ እኮ አልኩ። በጣም የማከብራቸው ሰዎች ሚውት ሳታረገኝ አልፈቅድልህም። ታሜ አልፈቅድልህም። እንድናወራ ከፈለክ አልፈቅድልህም። በዚህ ጉዳይ እኔን አዳምጠኝ ማለት ሚውት አታርገኝ። ልውረድልህ ወይ ውረድ በለኝ። ስትያዙ ጭብጣት አድምጥ ፕሊዝ አድምጥ። እኔ የጠየኩ ነገረ መስቀሉ ግማደ መስቀሉ ላይ ነው። እዚህ የሌለ ወንድም ቴዲን መጥራትህ ቀጥሎ ለማነሳበት ጥያቄ ውረድ ካልከኝ ማከብራ ሚውት አድርጌያለሁ። ብራዘርዬ እኔን አቋርጠህ ሐሳቤን ሳታስጨርስ አታውራ። እኔ እናንተ ነን የምናወራው። ሐሳቤን ልጨርስ። እኔን አዳምጠኝ። ሳላስቀይም ማከብራ እኔ ሐሳቤን ልጨርስ። እኔን አዳም ሐሳቤን ልጨርስ እኮ ነው ብየምልታሜ ከዛ ታወራለህ። ብሩክ ቤት የመጣሁት ሐሳቤን ልጨርስ እኮ ነው ብየምልህ። አንተ ቤት ገዝት ልክ ያላቅም አይደል? አክብር። ሐሳቤን ልጨርስ አቋርጠህ ነው የገባው። ልጨርስና አክብረኛ ነኝም ወንድም ታወራለህ እኮ። ሚውት አድርግና እኔ ልጨርስ። እኔን ተመስገንና አክብረኛ። ሚውት አክብሬያለሁ። አንተ አክብሬ ሳወራ እኮ ካከበርከኝ ጠብቀኝ። ካከበርከኝ ጠብቀኝ። እኔን አቋርጠህ አይደለም ታወራ። ለምን እንዳቋረጥኩ ሰማኝ አንዴ። ለምን እንዳቋረጥኩ ሰማኝ። እኔ እናንተ የምናወራው ሚውት አታርገኝ። ብሩክ ቤት ስመጣ አክብሬ ነው። ክፍት አድርገህ ማከብራቸው ሰዎች ስላሉ ያንተን ውሸት ላጋለጥ ነው የመጣሁት። ስለዚህ ሚውት እንዳታረገኝ። ከተኛውበት የተነሳሁት የገባሁበትን ልነግርህ ነው። ስለዚህ አዳምጠኝ። በእውቀት አውራ እኮ አልኩህ። ግን ይኸውልህ በእውቀት ላወራ ከፈለክ እኮ ሚውት አታርገኛ። አንተ እኮ በጭንቀትም በሙቀትም ነው እኮ የምታወራኝ። ክፍት አድርገህ አዳምጠኝ። ይኸውልህ አንተ የምታወራኝ በጭንቀትም እኔ ሐሳቤን ልጨርስ ብዬ ስልህ አዳምጠኝ አንድ ጊዜ። ልውረድልህ ወይ ጨንቆሃል? ሐሳቤን ልጨርስ። this is orthodox ስትያዙ ገለባ ናችሁ። ምገባበት አታሉ ጨንቆሃል ወይ? ውረድልኝ በለኝ። ልብ በል። የቴዲን ስም ስላስገባ የቴዲን ስም አታስገባ። እውቀቱ ላይ አውራ ነው ያልኩህ። ኦኬ አሁን እውቀቱ ላይ
የማንንም ሰው ስም እንዳጠራ እውቀቱ ላይ እኮ ሚዩት አድርግ። እኔ አንተ ሚዩት የማድረግ ስልጣን ስለሌለኝ ሚዩት አድርግ። እድል ስጠኝ። ችግር የለም አድርግ። ስርዓት የተማሩ እሺ፣ በጣም እንዳጠራ ግማደ መስቀሉ ላይ አውራ። ቴንክ ዩ። በጣም ጥሩ፣ በጣም ጥሩ። ስርዓት ከማን እንደምትማር እኔ ያስተምርሃለሁ ዛሬ ለሚባል መረጋጋት ከማን እንዳለ ምን እንዳለ ልነግርህ እችላለሁ። ለሚባል አንተንም ቤተሰቦችህንም ዳጊዬንም ኢብሩዬንም ስለማከበር ነው ማወራ። ዛሬ የገባሁት አንተ ቤት አንድ ቀንም ገስት ልክ አላውቅም። ለሚባል ኤርሚን ስለማከብረው ገስት አልገባ የፈለገውን ነገር ቢዋሽ ራሱ ማለት ነው። ዛሬ ስለ ግማደ መስቀሉ ስታወራ ዛሬ ያስገባው ሰው እሱ ተዋድሶ ነው፣ አንተ ጴንጤ ነው። አንተ ፔንቴኮስታል ነህ፣ እሱ ተዋድሶ ነው። ስለዚህ ያስገባው ሰው የውሸት ተረት ነው የምታወሩት ነው። አንተ በአይንህ አይተሃል ወይ? አዎ አይቻለሁ። ከኔ በላይ ስለኔ ሊያቅልኝ የሚችል ሰው ስለሌለ እማከብረው ቤት ብሩክ ባባ ቤት ነው የገባሁት ለሚባል በተደጋጋሚ ኦርቶዶክስን በውሸት የሚከሳት ወንድሜ ስለሆነ ከዚህ በፊት ደግሞ ጴንጤ በነበርኩበት ሰዓት ላይ የማከብረው ሰው ስለሆነ ነው የገባሁት። ስለዚህ ብሩክ እኔን ስለሚያከብር አንተ እኔን ስለምታከብር ሄብሩዬም ዳጊዬም እኔን ስለሚያከብሩ ነው የገባሁት። በቃ አለቀ። ግማደ መስቀሉን አይተሃል ወይ? አይቻለሁ። ከኔ በላይ አንተ ልታቀልኝ አትችልም። ከኔ በላይ ለኔ ሊያቀልኝ የሚችለው ሰማይና ምድሩን በስንዝርና በቃሉ የዘረጋው ክርስቶስ ኢየሱስ ነው። አለቀ። ሜትሩ ስንት ነው? አለካውት ሜትር ይዣል ይልኩ። አንተ ረጅም ነህ፣ በአንተ ክንድ አይተከዋለሁ፣ አላየሁትም ለሚባል እግዚአብሔር ላደረገው ድንቅና ተአምራት በኔ ቁመት ላቀው አልችልም። ግን አለ ወይ? አለ። በቃ አይታለሁ፣ አይቻለሁ። ማን አሳየ? የቤተ ክርስቲያን ሊቃውንቶች አሳይተውኛል። ስለዚህ ተሐድሶና ጴንጤ ኦርቶዶክስን ለመምታት የመጣችሁበት ርቀት ልክ ስላልሆነ እሱን ላስረዳን የመጣሁት። መቀጠል ትችላለህ። ጨዋነትን ከኦርቶዶክስ ተማሪ ኤርሚያስ ተመስገን። ይኸውልህ አንድ ነገር ቆይ ታዲያ ቆይ በኋላ እንፈትራለን። እሺ ቴንክ ዩ። ኦኬ ስለ አክብሮትህ ቴንክ ዩ። እኛም እንደዛው እንወዳለን እናከብራለን። ለምንድን ነው ያስቆምኩህ? ስለ ነገረ መስቀል አንስተን ቴዲ ወንድማችንን ያለ ቦታው አርዕስት ባልሆነበት ምክንያቱም በማያስኬድበት እንደሆነ እንደ ምሳሌ እንኳን ልጥቀሰው ብለህ ብትል ከተነሳው ሐሳብ ጋራ ወንድማችን ቴዲ ምንም ሊያስጠይቅ ማኑል ምንም ሊያስገባ የሚችል እዚህ የተነሳ ሐሳብ የለም። ስለዚህ የግለሰብን ስም አታንሳ ነው ያልኩህ እንጂ አትናገር አላልኩህም። ልከለክልም አልፈልግም። ሚዲያንም ተጠቀም ሰው ነህ። የተግባቦትን ሕግ ታውቃለህ። ራስህን ችለህ ቤት ከፍተህ የምትወያይ ሰው ስለሆንክ ያልተጠራ አርዕስቱ በማይመለከተውን ሰው አታስገባ እና እሱ ላይ ሳይሆን ግማደ መስቀሉ ላይ እናውራ ነው ብያልኩ። ኦኬ እርዝመትን የጠየቁ አይ ቲንክ ጥፋት ከሆነ ይቅር ትለኛለህ። ለምሳሌ ግማደ መስቀሉ በመጽሐፍቶቻችሁ ውስጥ ስለተጻፈ ማለት ነው። ለምሳሌ በስጋ ዓይንህ ስላየው አንተ እኔ አንብቤ ነው ልክ ነው። አንተ ደግሞ በስጋ ዓይንህ አይተዋል። በስጋ ዓይንህ ያየ ካነበበው ይልቅ በስጋ ዓይኑ ያየ እውነተኛ የሆነ መረጃ ምንጭ አለው ማለት ነው፣ አይቷል ማለት ነው። ስለዚህ ብጠይቅህ እንደው ምን ያህል ሊሆን ይችላል ብዬ ስልህ በግምት ብያልኩ በግምት ነው። ላትመትረውም ትችላለህ። ለምሳሌ ወይ ደግሞ መትረውትም አስቀምጠውት ሊሆን ይችላሉ። የመጣው ግማደ መስቀል ለምሳሌ እንደው እንደ መገለጫ ካልኩት ግማደ መስቀሉ የዚህን ያህል ርዝመት ካለው ወይ የዚህን ያህል ርዝመት ካለው ወይ የዚህን ያህል ርዝመት ካለው ወይ የዚህን ያህል እንደዚህ በየመጠኑ ሆነው የሚሆኑት አለ አይደል? ወይ 50 ሴንቲሜትር ወይ 60 ሴንቲሜትር ወይ 80 ሴንቲሜትር እንደዚህ ወይ 90 ሴንቲሜትር ወይ 1 ሜትር ወይ 1 ሜትር ተኩል ወይ 2 ሜትር ምናምን ነገር ተብሎ እንደዚህ የተገለጠ ካለ የነገሩ ካለ ርዝመቱ ምክንያቱም ቀጥዬ የማነሳው ነገር ስላለ ማለት ነው። ከዚሁ ጋር በተገናኘ የተጻፈ ነገር ስላለ ማለት ነው። አይ አላየሁትም አይቼዋለሁ ግን ሴንቲሜትሩን ርዝመቱን እና ምናምን ነገር ወይ ሜትሩን አልነገሩኝም። በቁመት የማለካሁትም እሱን አይደለም ግን አይቻለሁ ነው ብላ ያልከኝ ቴንኪው። ለዘላለው እሱኛውን ችግር የለውም። መቼስ መጣ ብዬ ስለ መቼም ይምጣ መቼም ግን መጥቷል ነው ያንተ ሐሳብ ማለት ነው። ምናልባት የምትጨምረው ነገር ካለ ትነግረኛለህ። መቼ ነው የመጣው? ኦኬ ሜትሩ አልነገሩህም አንተም ወይ አታውቀውም ችግር የለውም። ሜትር ሶሪ እሺ መቼ ነው የመጣው? መቼ ማለት ዘመን ነው። መቼ ነው የመጣው ይሄ መስቀል ወደ ኢትዮጵያ ገባ የተባለበት መቼ ነው ተብሎ ይታመናል? እንደው የሰማኸው ነገር ካለ ተሚ ንገረን። መቼ መጣ ብለው ይላሉ በትርክቱ መሰረት ማለት ነው።
እድል ስለሰጠኝ አመሰግናለሁ። እድሉን ሰጥቼ ሚዩት አድርጌ ነው ያዳመጥኩት። ስለጠየቀኝ ነው በአግባቡ የጠየቁት። ከይቅርታ ጋር ውዶች፣ ብሩኬ፣ ውብዬ፣ ዳጊ፣ ብሩዬ እንደማከብራችሁ ከዚህ ባሻገር ደግሞ ጌርሳም ወንድሜ እንደማከብራ አውቃለሁ እና እዚህ ቤት ላይ ኦልሞስት ኮመንት የሚጽፉ ሰዎችም ሚዩት ባታደርጉ መልካም ነው። ታሜ ቴንኪው የሚሉ ሰዎችን ነው ምንም ሳይናገሩ ብሎ ሚዩት ቆይ አንዴ ልናገር ፕሊዝ። እዚህ ቤት ሞዴሬተሮች የሆናችሁ ማንንም ሰው ሚዩት አታድርጉ። ቴንኪው። እሺ ፍቷቸው። ኤርሚዬ አንተ ካከበርከኝ ፍታቸው። የሚዩቱን ፍታለት ፕሊዝ። የሰማይ የምድር አምላክ ምስክሬ እንዳለ ተምዬ ብለው ልብ ቅርጽ የሚሰጡትን ልጄ ኒንሳኝ ሚዩት ያደርጓቸው ነው። ኖ እናምናለን። እንደዛ መሀላም ድረስ መሄድ የለብህም። ሚዩት በሙሉ ፍቷቸው። ፍታቸው። ሼርሚዬ ፍታቸው። አንተ ፍታቸው። ሚዩት የቱ ጋር ሚዩት ታውቃለህ። እኔ አንተ ቤት ሞዴሬተር ነበርኩ አይደል? አክብሬ እኔ ብሎክ የተደረጉትን የቱ ጋር እንዳሉ ገብቼ ማየት እችላለሁ። ሚዩትን ግን አላውቅም እኮ። አንተም ፍታቸው። ኦርቶዶክሳውያኖችን ይሄው ጸጋውን የሚባለው ሚዩት ነኝ ብሎ ጻፈልኝ ለኔ። የሰማይ የምድር አምላክ ምስክሬ አክብሬ ያለ የመጣሁት ኤርሚዬ ፍታቸው። ፍቷቸው ፕሊስ ወገኖች፣ ፍታቸው። አንተ ፍታቸው። ከምን ጋር ገብቼ ልፍታቸው? አንተን አክብሬ በህይወቴ ማንም ቤት ገብቼ አላውቅም። ጴንጤ ቤት መከራከር አልፈልግም። በተለይ ሂብሩዬና ዳጊ ያሉበት ቤት ገብቼ አላውቅም። አሁን ግን ውሸት ሲኖር ነው የገባሁት። ታሜ አንዴ ስማኝ። የቱ ጋር ነው መፈታቸው? ለምሳሌ አሁን ኤርሚ እየፈታቸው ነው። ኢዩኤል እየፈታቸው ስለሆነ በቃ እዩ ፍታቸው። ኢዩኤል እየፈታቸው ነው። ያ እናምናለን። መማልም አይጠበቅብህም። እናምናለን። እሺ ወንድምየው፣ ለምን መሰለ ኤርሚዬ፣ ከአንተ ጋር መከራከር አልፈልግም። እኔ ለምን አልፈልግም? ስለማልፈልግ ስለማከብር። ከዳጊ ጋር መከራከር አልፈልግም። ለምን አትፈልግም ካልከኝ ስለማከብረው። ጌርሳምንም ውብዬንም ኢብርዬንም የማልከራከረው ስለማከብራቸው እና ፍታቸውና ላውራ ኤርሚ። ያው ተፈተዋል እኮ አሉ እነ ዩኤል ታች ተፈተዋል አሉ። ማንም ተፈተዋል ሁሉ። እሺ ያው በእልህ በንዴት በትችት ወንጌል አይሰራም። አንተ የገባ ወንጌል እውነት በእውነት ማውራት ስለሆነ ማለት ነው። ለምን ቢባል ኤርሚ የኦርቶዶክስ ቤተ እምነትን ያቃታል። ከዛ ቤት ነው የወጣው። ከዛ ቤት ወጥቶ ነው ፕሮቴስታንት የሆነው ታሪኩን ስለማቅ። እኔ ደግሞ ፕሮቴስታንት ነበርኩ ከልጅነቴ ጀምሮ። አሁን ደግሞ ኦርቶዶክስ ነኝ። የገባኝን እውነት ነግረዋለሁ፣ የገባውን እውነት ይነግረኛል። ከዚህ ውስጥ ደግሞ እኔ እናንተ በመናወራው እውነት ታች ላይ ያለው ሰው ደግሞ ወንጌልን ይማራል። ማንም ሰው የፈለገውን ኮሜንት ይጻፍ፣ ሚውት አታድርጉ። ብሩክ ይወዳለው፣ አከብራለሁ። ብሩክ ባባ ወብዬንም ጌርሳምንም ሁላችሁ ነው ላወራህ የምችለው ኤርሚዬ። እንደ አንዳንድ ሰዎች በንዴት በእልህ በጮት ላስረዳ አልችልም። እኔ ግን የገባኝን እውነት ነው ማወራ። 1 ሜትር ነው ወይ 50 ሜትር ነው ወይ 50 ሴንቲሜትር ነው ወይ 2 ሜትር ነው ወይ ለሚለው ከኔ ውስጥ ካለው እውነት ይልቅ በአይኔ ያየሁትን ስለማመን ሜትር ይዤ አልገባውም፣ አልለካውም፣ አልነገሩኝም። ግማደ መስቀሉ ጊሸን ላይ አለ ወይ? አለ። እንዴት መጣ ወዴት መጣ ሳያዩ የሚያምኑ ብፁዓን ናቸው የሚል መጽሐፍ ቅዱሳዊ ጥቅስ ስላለኝ አይቻለሁ። ከኔ በላይ ለኔ ግን ሊያምንልኝ የሚችል ሰው የለም ነው። አለቀ። ኤርሚዬ መቀጠል ይችላል። ቴንክ ዩ ተምዬ። ለምንድን ነው የጠየቅኩህ? ልብ በልና ስማኝ። ቴንክ ዩ። አንተ ባለሙያ ነህ። በአንድ ሙያ አውቃለሁ። እኔም ብቻ ሳይሆን የወንጌላውያን አማኞች እናውቃለን። ይሄ ሙያ ጌታችን ኢየሱስ ክርስቶስ ባደገበት ፋሚሊ በወለደችው በጌታ እናት ማርያም እጮኛዋ ዮሴፍ ይሰራ የነበረውን የውድ ወርክ የእንጨት ስራ የምትሰራ ባለሙያ ነህ። ዝም ብሎ የእንጨት ተራ የእንጨት ስራ ሳይሆን አልጋ ትሰራለህ፣ ሶፋ ትሰራለህ፣ ቁም ሳጥን ትሰራለህ። ለትልልቅ ድርጅቶች የራስህ ድርጅትም ነበረ። እንደዛ ነው የማውቀው። ስለዚህ የግድ ተሜ ሜትር ይዞ መመተር አያስፈልገውም። እንደ ባለሙያነትህ በአይንህ አይተህ የዚህ ሰው ቁመቱ ምን ያህል ነው ተብለህ ብትባል ልትገምት የምትችልበት ነገር አለ። ምክንያቱም አንተና ሜትር ትተዋወቃላችሁ። እኔ አሁን ሜትር ብለህ ብትለኝ ገምት ብለህ ብትለኝ ግምቴ ነው የምናገረው። ግምቴ
በጣም በሙያው ላይ ስለሌለው ልሳሳት እችላለሁ። አንተ ግን ብትሳሳት እንኳን ምናልባት ጥቂት ነገር ካልሆነ በስተቀር እንደኔ አትሳሳትም። ምክንያቱም ልምዱ አለህ። ኦኬ፣ ምናልባት ከዚህ ከሜትር ጋር የተገናኘ የጠየቅኩ ነገር መጽሐፍት ውስጥ አንድ የተጻፈ ነገር ስላለ ነው። እሱን አሳያለሁ ማለት ነው በኋላ ላይ ማለት ነው። ለምሳሌ እንደው ከሱ ልጀምር ታሚ፣ አንተ ባለሙያም ስለሆንክ እኔም ካጠፋው ታረመኛለህ ማለት ነው። እዚህ ጋር ለምሳሌ የጌታችን የኢየሱስ ክርስቶስ ግማደ መስቀሉ ከተገኘ በኋላ ንግስት እሌኒ ለሰባ የሚሆኑ ነገስታት መስቀሉን ቆራርጣ እንድትሰጥ ቆራርጣ ሰጥታቸዋለች። መስቀሉ ማለት ነው። ግማደ መስቀሉ ተቆራርጦ ለነገስታቱ አከፋፍላለች። ስታከፋፍል አንዴ ይቅርታ ኦኬ ትልቅ መጽሐፍ ነው። አንዴ ታጥቆኝ ነው። አንዴ ገጹ ትንሽ የበዛ ገጽ ነው፣ ብዙም ባይባልም ግን ወደ 309 ገጽ ነው ያለው የመጽሐፍ። ከዚሁ አሁን ከሴንቲሜትር ጋር በተገናኘ የተሜን የጠየቅኩትኝ ለምንድነው ብላችሁ ብትሉ እንደ ባለሙያ እውነት ለመናገር መትሮ አይደለም ሳይመትር ይሄኛው ይሄን ያህል ብሎ ቢል ባለሙያ ያውቃል። ምክንያቱም ተሜ የውድ ወርክ ስራ ስለሚያውቅ ማለት ነው። በእንጨት ስራ እግዚአብሔር በሰጠው ጥበብ ጌታችን የሰራውን ሌሎችም የሚሰሩትን የተከበረ ስራ ማንም የማያውቀውን እንደ ባለሙያ እሱ ያውቃል። እዚህ አሁን ከኔ ይልቅ ያውቃል ማለት ነው። ሌሎቻችሁ እንጨት ሙያ ላይ ምን ያህል እንደሆናችሁ ባላቅም ማለት ነው። እሺ ኦኬ። ነገስታት ኤርሚዬ ወዳለሁ፣ አከብራለሁ። የሚሳደቡ ሰዎችን ስርዓት ብታስይዝልኝ ከይቅርታ ጋር ነገርኳችሁ እኮ የወንጌል አማኞች ኤርሚዬ ጌታ ምስክሬ የሚሳደቡ ሰዎች አሉ እና አንተ በፍቅር ልብ የሚሰቡ ስላሉ ብታስቆመልኝ በኮሜንት እኔ ሚዩት አድርጓ አታድርጉ አልላቸው፣ ግን አንተን ስለሚሰሙ በላቸው ባድዋ እናውራ ወይም ኮሜንትን ብሩኪ ብዘጋልንና ብናወራ ከወንድማችን ኤርሚ ጋር ባግባቡ እኔ ሚዩት አድርጌ ላዳምጠው። ወገኖች ፕሊዝ ወይ ሚዩት አድርገህ ላውራ እስኪ ልረዳው እስኪ ኤርሚን ወይ እኔን ይረዳኝ። የብሩኪ ሚዩት ብታረገው። እሺ ኤርሚ በቃ እናንተ እስክጨርሱ ድረስ ኮሜንቱን ልዝጋው። ይቅርታ ጋር ኤርሚ ካጠፋው ይቅርታ። ችግር የለም መብት ነው፣ መሰደብ የለብህም። ኦልሞስት ለመሰለ እኔ የልጅ አባት ነኝ፣ የአንድ ሚስት ባል ነኝ፣ ሰካራ ምናምን የሚጽፉ ሰዎች ደስ አይለኝም። አንተ ልክ አኑዬን እንደምትወዳት ሁሉ ልጆችን እንደምትወድ ሁሉ እኔን የሚሰድቡ ሰዎች ስላሉ ነው። በፍጹም አይሆንም። ስለዚህ ወገኖች እኔ ኮሜንቱን እንደዚህ ከሚዘጋ በትክክል እያያችሁት የምትጽፉ ሰዎች ስርዓት ብትይዙ ጥሩ ነው። ከሚዘጋ እንደዚህ ሆናችሁ ከሚዘጋ ማለት ነው። ከሚዘጋባችሁ ወገኖች ታገኘው ሚዩት አድርጌ ጠብ ያ ኦኬ። እሺ ብዙ ክፍል ስላለው በጥንቃቄ ያ ኤርሚ ወይ እኛ ኮሜንቱን ብንከፍተው እንኳን ሞዴሬተሮች ክርስቲያኖችን ብቻ ሚዩት ማድረግ ትችላላችሁ። ደስ የማይል ነገር የሚጽፉ ክርስቲያኖችን በቃ አትልፏቸው። እንደዛ አድርጉ። ተመስገን ምንም ሊሆን ይችላል። በቃ ፍቅር ነው ልንሰጠው የሚገባው። ትክክል አይደለም ብለን ምናምን ከሆነ ትክክል ያልሆነን ሰው ምን መልሰው በፍቅር ስለሆነ ኮሜንታችሁ በቃ መታረም መቻል አለበት፣ ልክ እንደ ክርስቲያን ማለት ነውና ኮሜንቱ ይከፈት።
ክርስቲያን ሆኖ ደስ የማይል ነገር የሚጽፍ ካለ ብሎክ ማድረግ ትችላላችሁ ሞዴሬተሮች። እሺ ይሄንን ከሰማችሁ ወገኖች ከዚህ በኋላ የምታደርጉ ሰዎች እኔ ከሚዩትም ባለፈ ካየኋችሁ ኮሜንት ላይ ካየኋችሁ ከዚህም ከብሩኬም ቤት ከኔም ቤት ነው ብሎክ ማድረጋችሁ። በምንም አይነት መልኩ የሆነ ማስተባበያ እንኳን አንሰጥም እንደተባለው ነው። እሱን ሊወያይ ከመጣ አክብሮን እስካወራ ድረስ አክብሮን እንኳን ባያወራ እኛ አክብረን ልናወራ ነው የሚገባው። ግን እሱ አክብሮን ነው የሚያወራው ደግሞ ክብር ይስጥልን ማለት ነው ያለብን እንጂ እንደዚህ መጻጻፍ እንደዚህ አይነት አግባብ ያልሆነ ነገር መናገር ተገቢ አይደለም ለማለት እወዳለሁ። ጸጋ ይብዛላችሁ። እሺ እዚጋ አንዳንድ እግረ መንገዴንም የማነሳቸው ሀሳቦች ስላሉ ነው ይሄንን ማድረገው። ኦኬ ለምሳሌ ታሜ ይሄንን እያወጣሁኝ መስቀሉ የዛሬ 590 ዓመት አካባቢ ላይ እንደመጣ ታውቃለህ? ከዛሬ 590 ዓመት በፊት እንደማይታወቅ ታውቃለህ? እኔ አንድ ዓመት ኦርቶዶክስ ነኝ። በአንድ ዓመት ውስጥ ታሪክ ነው የማውቀው። መች መጣ እንዴት መጣ ብዬ አልጠየቁ። ግን መጠየቅ አለብህ አይደል ታሜ? እሱን ቀስ ብዬ እጠይቃለሁ። በመጠየቅ ታምናለህ አይደል? አምናለሁ። ለዚህ እኮ ነው የገባሁት እኮ አንተ ጋር። ለምሳሌ አሁን በወንጌላውያን አማኞች በነበርክበት ሳሌ እንደ ምሳሌ ነው ብዬ እንጂ ይሄን ያህል አንገብጋቢ ሆኖ አይደለም። ለምሳሌ ወንጌላዊ ቦንኬ ኢትዮጵያ ውስጥ መጥቶ ያገለገለበትን ዘመን ታውቀዋለህ አይደል? ኦልሞስት እኔ ያኔ በ90ዎቹ አካባቢ እንደመጣ አውቃለሁ። አየህ ይሄንን በደንብ ታውቃለህ። በ90ዎቹ ዓመተ ምህረት አካባቢ እንደመጣ ልጅም ብትሆን ታውቀዋለህ አይደል? ታስታውሰዋለህ? አውቀዋለሁ። አውቃለሁ። ኦልሞስት መጣቱንም ኢትዮጵያ ውስጥንም የመጣሁትንም ምኑንም አውቃለሁ። ግን 90ዎቹ ውስጥ እንደነበር አውቃለሁ። ቴንክ ዩ። አይ ኖ ተሜ በ90ዎቹ አይደለም የመጣው በጃንሆይ በንጉሱ ዘመን ነው ብሎ ቢልህ አንድ ሰው እንደዚህ ብሎ ቢልህ መልስ ምንድን ነው የሚሆነው? አላውቅም። ወይ እኔ በጃንሆይ ዘመን ተወልጄ ይሆናል ብዬ ነው መልሰለት። ስለዚህ አታውቅም እኮ የማውቀውን እነግረዋለሁ። እውነቱን ደግሞ ታች ላይ ያለው ሰው ይረዳዋል ለሚባል ነው። አሁን እሱ ልክን ልክ አይደለህም ብዬ አልከራከረው። ኦኬ ግን አንተ ልክ የሆንክበትን መረጃ ካለህ ትክክል ነው ብለህ ያመንክበት መረጃ ጋር የማይጣጣም ቢኖር ትክክል አይደለም ብለህ የምትሞግትበት አለ አይደል? ዝም ብለህ የእሱንም ይቀበል የኔንም ዝም ብሎ ይቀበል ብለህ አትልም። ምን አለ መሰለህ ወንጌል በስድብ ስለማይሰራ ነው። ስድብን ምን አመጣው? ምን ስድብን አመጣው? ስድብን ምን የሚያመጣው እኮ አይደለም። አልተረዳ። እሺ ይቅርታ። ወንጌል በክርክር ስለማይሰራ መጽሐፍ ቅዱስ ሲናገር ክርክር ጠብን ትዘራለች፣ ጠብም ደግሞ ወደ ሞት ትነዳለች ስለሚል ስለ ወንጌል እኮ ልነግርህ እኮ ነው። አሁን የምናወራው ፖለቲካ አይደለም፣ ወይም ደግሞ የሰፈር የቡና ወሬ አይደለም። የምናወራው መጽሐፍ ቅዱሳዊ የሆኑ ሀሳቦችን ነው። እኮ ስለ ቦንኬ ያለ የጠየቀኝ እርሚ የሰጠው ምሳሌ አንተ ቦንኬ የመጣበትን ዘመን ታውቃለህ? ኢትዮጵያ ውስጥ ለመጀመሪያ ጊዜ አልከራከረውም ነው። አሁን ያ ሰውዬ በጃንሆይ የመጣው ካለ ልክ ሊሆን ይችላል። ገብቼ ለመሰለ ገብቼ ወይኔ ተመስገን የጌታ ልጅ ለምሳሌ ያክል አባቴ ክርስቶስ ኢየሱስ ስለሆነ ዛሬም ነገም ስሜን የማልቀይረው አባቴ ጌታ ስለሆነ ድንገት በጃንሆይ ከመጣ ገብቻ ነባለሁ። ስለዚህ እኔ ግን ማውቀው ግን በ90ዎቹ ነው ብዬ ነው መዘጋው። ለአዳማጩ ነው ድል መሰጠው። አለቀ። መረጃ አልጠይቀውም ነው። እሱን መረጃ አልጠይቀውም። ምን አከራከረኝ? በክርክርና በትችት ወንጌል እንደማይሰራ አውቃለሁ። ቴንክ ዩ። እሺ ኦኬ። አሁንም ይሄን ብጠይቅህ እኔም ይሄን ማላውቀው ነው ብለህ ጌታችን ኢየሱስ ክርስቶስ በዕፀ መስቀል ላይ በእንጨት መስቀል ላይ ተሰቅሏል አይደል? መሰቀሉን እኔ አይደለሁም ሐዋርያት እምነት የሚያምኑት አንድ አምላክ ብለው የሚያምኑትም ያውቃሉ። እኔ እኮ የጠየኩት አንተን ነው እኮ። እኔ አምናለሁ ተሰቅሏል አይደል? አዎ እኔ አምናለሁ አውቃለሁ። አዎ እኔም እኮ አዎ በቃ አንተም አዎ እኔም አዎ በቃ እውነት ነው። መጽሐፉ ስለሚነግረን በእንጨት መስቀል ላይ ተሰቅሏል። እሺ ያ መስቀል ንግስት እሌኒ የተባለችው ፈልጋ ባገኘችበት ሰዓት ላይ በዚህ አንቀጥዬ በማሳየ ክፍል ላይ ምዕራፍ 23 ማለት ነው ገጽ 215 ላይ ይጀምራል።
እኔ መጽሐፉን ሙሉ ነው ያለው ሙሉ መጽሐፉን ሙሉ በነገራችን ላይ ኤርሚ የምትከፍተውን ገድል ድንገት እኔ ጋር ካለ ባየው ብትነግረኝ ከሌለ የለም እላለሁ። ድርሳነ መስቀል ነው በደብረ ሊባኖስ ገዳም እነ መዝሙረ ያሬድ ጋር ለመዝሙረ ያሬድ ጋር አይቻለሁ። እኔ ጋር የለም። ቀጥለው። ያ ቴንክ ዩ ድርሳነ መስቀል በደብረ ሊባኖስ ገዳም የታተመ ማለት ነው። እና ለከፍተው እኮ ነው ይላል። ችግር የለም። ኦኬ 23ኛው ምዕራፍ ላይ ነው ያለው። ገጽ 215 ጀምሮ ይጀምራል። እኔ ሙሉውን ያነበብኩት መጽሐፉን ሙሉውን ያነበብኩት እና በዚህ ክፍል ላይ የቤተክርስቲያኒቱ ታሪክ የሚናገረው ንጉሱ አጼ ዘርዓ ያዕቆብ በነገሰበት ዘመን ነው የመጣው ማለት ነው። ምን ይላል ከዚህ ጋር በተለይ ከቁጥር 25 ጀምሮ መስቀሉ ተቆፍሮ ከተገኘ በኋላ ቁጥር 23 ጀምሮ እሌኒም የእግዚአብሔር መልአክ ጌታዬ እግዚአብሔር ዘንድ የተላከው እኔንም የምሰራውን በል ንገረኝ አለችው። የእግዚአብሔር መልአክ ማለት ነው ገብርኤል ደጋግሞ እንደተገለጠላት በታሪክ ውስጥ ይናገራል። ቅዱስ ገብርኤልም ለቅድስት እሌኒ እንዲህ አላት፣ እግዚአብሔር ያለሽ እንዲህ ነው፣ ቢጫ ሐር ግምጃ ከወርቅ የተሰራ ልብስ ጶዴር የሚባል ግምጃ፣ መጎናጸፊያ ግምጃ፣ ሰማያዊ ህብር ግምጃ በምድር ላይ አዘርጊ። በእነዚህም ልብሶች ላይ የከበረ የጌታ ክርስቶስን መስቀል አስተኙ። ከዚህም በኋላ ሌላ እንጨት ያልተመገዘበት ያው መጋዝ ማለት ነው ያልተመገዘበት ያልተቆረጠበት አዲስ መጋዝ አስመጭ። የጌታ ክርስቶስን መስቀል ይመግዙት ዘንድ ጳጳሳቱን ኤጲስቆጶሳቱንና ቀሳውስቱንም እዘዣቸው። ከላይ እስከታች ቆርጠው ከሁለት ይክፈሉት። እያንዳንዱንም የተከፈለውንም ስንዝር በስንዝር አድርገሽ አስቆርጪው። ለሰባውም ነገስታት እያንዳንዱን በስንዝር የተከፈለውን ስጫቸው። የጌታ ክርስቶስን መስቀል እየያዙ ወደ ሀገራቸው ይሄዱ አላት። ቅዱስ ገብርኤል መልአኩ ማለት ነው ለእሌኒ። ስንዝር በስንዝር የሰው ስንዝር ማለት ነው። አዶን እኛውን ጣት ነው የሚጠቀመው ወይስ የኛውን ጣት የማከለ ጣት የሚጠቀመው? ብቻ ስንዝር ታውቃለህ። ስንዝር ደግሞ ምን ያህል ሴንቲሜትር ይሆናል ተብሎ ቢባል እንዳንተ ሙያ ውስጥ ያልሆኑ ሰዎች ካልሆኑ በስተቀር አንተ ያለን ያልናገርም ስለ ስንዝር ሴንቲሜትር ይሆናል ብሎ የሚለው ምክንያቱም ከሞያ አኳያ ስለምናገር ማለት ነው። አንድ ስንዝር ስንት ሴንቲሜትር ይሆናል ስንት ሜትር ይሆናል የሚሆነውን አንተ ታውቃለህ። በኋላ እንደውም ያሰላነው አለ እሱን ደምሬ ስነግርህ ከተሳሳተ የስሌት ትክክል አይደለም ብለህ ታረመናለህ ማለት ነው። ኦኬ wait my yeah go sit down and watch the game. Okay, I love you. Okay, go my እሺ ኦኬ። እንደዚህ ሰባ ነገስታት ናቸው። ስንዝር በስንዝር አድርገሽ ቆርጠሽ ስጫቸው ከፋፍሪ እና ይዘውት ሂዱ አለ። ከዛም በኋላ የሚበልጠውንም ክፍል በወርቅ ሳጥን ውስጥ አስገብተሽ በወርቅ አልጋ ላይ አድርገሽ አኑሪው። የሚበልጠውን ማለት ነው። ያው ስንዝር ለሰባ ነገስታት ከተቆረጠ በኋላ የቀረው የበለጠው አለ እና ይሄን አድርገሽ በሳጥን ውስጥ አኑሩ፣ በወርቅ ሳጥን ውስጥ አኑሪ አላት። በ1444 ዓመት በዳግማዊ ዳዊትና በልጁ በዘርዓ ያዕቆብ ዘመነ መንግስታቸው ወደ ኢትዮጵያ ሀገር ይሄድ ዘንድ አለውና መልአኩን ይሄን ብሎ የሚለው በትርክት ውስጥ እነርሱ አምላክን የወለደች እመቤታችን ማርያምንና አዳኝ ጌታ የሆነውን የክርስቶስን መስቀል የሚወዱና የተመረጡ ናቸውና ስለሆኑ አለ። ማነው ባየው? ቅዱስ ገብርኤል። ለማነው? ለእሌኒ። በ1400 ዓመተ ምህረት ላይ በአጼ ዳዊትና በልጁ በዘርዓ ያዕቆብ በዘመነ መንግስታቸው ወደ ኢትዮጵያ ሀገር ይሄድ ዘንድ ባይዘው ሁለቴ ነው መጣ ብላ ምትለው የኦርቶዶክስ ታሪኩ እዚህ ጋር ነው የታሪኩ ተፋልሶ የሚጀምረው። በአጼ ዳዊትም ዘመን መጣ ብላ ትላለች፣ በዘርዓ ያዕቆብ ዘመነ መንግስት አዳመጥ ገድሉ ድርሳኑን ብቻ አንበበው ማብራራቱን ትተህ ድርሳኑን አንበበውና የኢትዮጵያ ታሪክ ስለሆነ እያነበብኩ ነው። የኢትዮጵያ ታሪክ ነው። ኦርቶዶክስ ያው ልንገርህ ኤርሚ ኦርቶዶክስ እንትን ማለቱን ትተህ ድርሳኑን አንበበ ጠይቀኝ። የኦርቶዶክስ የጻፈችው ስለሆነ ተሚ
የኢትዮጵያ ታሪክ ስለሆነ የኢትዮጵያን ታሪክ ደግሞ መናገር አለ። ይህ ታሪክ ያላዳመጥኩ ኤርሚዬ እኔ ደግሞ ልክ ነው እኮ በቃ አታብራራ፣ ዝም ብለህ ብቻ አንብበህ ለእኔ ጠይቀኝ። ኦኬ እሺ። ጌታችን ኢየሱስ ክርስቶስም በህልማቸው መስቀሌን በመስቀል ላይ አኑር ይላቸዋልና፣ ስለዚህ ይህ መስቀል የከበረች የኢትዮጵያ ሀገር በተራሮች፣ ጫካዎች፣ አውራጃዎችን 300 ዓመት ያህል ይዞራል። ከ3 ዓመትም ከ3 ወርም በኋላ ወደ ደብረ ከርቤ ይመጣል። ይህችን ቦታ ቀድሞ በደብረ ነገስት ደብረ ከርቤ ደብረ ነጎድጓድ ደብረ ከርቤ ተባለች። በሰለሞን በምስጋናው በመጽሐፍ እኔ ራሴ ወደ ከርቤ እወጣለሁ እንዳለ ወደ ደብረ ከርቤ እወጣለሁ ማለት ከርቤ ማለት ጌታ ኢየሱስ ክርስቶስ በዕለተ ዓርብ በተሰቀለበት ጊዜ በመስቀል ላይ የተቀበለው የሕማሙና የሞቱ መዓዛ ነው። ያሬድም እንዲሁ ብለዋል። ጌታ መስቀልነት በሌለው በቀርከሃ ላይ የተሰቀለ አይደለም፣ በእንጨት መስቀል ላይ ነው እንጂ። ጌታ ክርስቶስ ዕፀ መስቀል በውስጧ ስለሚኖር ይህች ቦታ ደብረ ከርቤ ተባለች። ስለዚህም በኢትዮጵያ ባሉ አድባራትና ሁሉ ደብረ ከርቤ ትበልጣለች፣ ትከብራለች ካለ በኋላ አሁን ቀጥሎ ሰማኝ ታሚ፣ ያንተን ሙያ ሁሉ የሚጠይቅ እውቀት ነው እዚህ ያለው ማለት ነው። ይህ መስቀል 3 ዓመት ከ3 ወርም ያህል የዞረ ደብረ ከርቤን ማወቅ ተስኖት አይደለም። ጌታ ክርስቶስም ዕፀ መስቀሉን በውስጧ በሚመላለሱ በቅድስት ሀገር ኢትዮጵያ አድባሮቿ ሁሉ እንዲከብሩ እንዲነጹም ነው እንጂ። መልአኩም ቅድስት እሌኒን ዳግመኛ እንዲህ አላት፣ ለሰባው ነገስታት ስንዝር በስንዝር ሰጥተሽ የተረፈውን ላንቺ ለራስሽ አኑሪው፣ ሌላውንም አንዱን ክፍል ግን እንደነገርኩሽ ወደ ኢትዮጵያ ሀገር እንደሚሄድ ይህንንም መስቀል ክፋይ በከበረ እንቁ መረግድ ጳዞን በሚባል በብርና በወርቅ ሶፎር በሚባል እንቁ በ4 ገጽ ለብጩ። ከዚያም ከተለበጠው ከወርቅ ጋር በተሰራ ግምጃ ልብስ ጠቅልለሽ በታላቅ ክብር ምስጋና አኑሪው። ይህንንም እውነት የሆነ ትእዛዝ ለንግሥት እሌኒ ከነገራት በኋላ የመልአክ አለቃ ቅዱስ ገብርኤል ከእርሷ ዘንድ አልፎ ወደ ሰማያት ወጣ ይላል። አሁን ጥያቄ ተሜ እንድትረዳኝ የምፈልገው እዚህ ሰዎችን ሁሉ የጠየቅነው እንደ ሞያህ እንድትረዳ የምፈልገው ማለት ነው። አሁን ተጠቃይ የመስቀሉን መገኘት ሰምተው ወደ ንግሥት እሌኒ 70 የምድር ነገስታት ወደ እሷ እንደመጡ ይናገራል። 70 የምድር ነገስታት መጥተዋል እሷ ጋር። ኦኬ 70 የምድር ነገስታት መጥተዋል። ከመጡ በኋላ ወደ ሀገራችሁ ሂዱ ብላ ስትላቸው አንሄድም፣ እኛ እዚሁ የክርስቶስ መስቀል አገልጋዮች ሆነን እንኖራለን ብለዋትም፣ መጨረሻ ግን ቅዱስ ገብርኤል ተገለጠላትና ለእሌኒ ንግሥት እሌኒ ለሰባው ነገስታት ስንዝር የሚያክል ቁረጭና ከዛ ቆፍረሽ ካወጣሽው መስቀል ስንዝር አድርገሽ ቁረጭና ወደ አገራቸው ስደጃቸው አለ። ስንዝር ስንት ስንዝር? ለሰባ ነገስታት ስንዝር 70 ስንዝር ማለት ነው። አሁን ተሜን የምጠይቀው የአንድ ስንዝር ምን ያህል ሴንቲሜትር ነው? ያህል ሴንቲሜትር ነው። እኛ እዚህ ያሉ ታች ወገኖች በሙሉ ስንት ሴንቲሜትር ነው ብለውናል? 70 ሴንቲሜትር ነው ብለውናል። ከተሳሳትን በኋላ ታርመናል ማለት ነው። ሴንቲሜትር ኦኬ። 70 ስንዝር ብሎ ስላላት ለሰባው ነገስታት አንዳንድ ቁራጭ ስለሚደርሳቸው አንድ ስንዝር እያደረግሽ እየቆረጥሽ ለሰባው ነገስታት ስጭ ብሏታል። ስለዚህ 70 ስንዝር ስንት ሴንቲሜትር ነው ብሎ የሚለውን አሰላም። ስለዚህ 70 ሲባዛ በ20 ሴንቲሜትር ማለት ነው። 70 ሲባዛ በ20 ሴንቲሜትር ስንት ይሆናል? 1440 ሴንቲሜትር ማለት ነው። 1440 ሴንቲሜትር 14 ሜትር ማለት ነው። 14 ሜትሩ ለሰባ ነገስታት ተቆራርጦ የተሰጠው ነው። ስንዝር ለተሜ ስንዝር፣ ለብርኬ ስንዝር፣
ለጌርሳምዬ ስንዝር እንደዚህ ለነገስታቱ ለዳጊ ስንዝር ለኦቤ ስንዝር እንደዚህ እየተባለ ለህትያው ለቢኒ ማለት ነው። ኦኬ ከዚህ ከ14 ሜትር ደግሞ የሚበልጠው ብሎ ስላላት መልአኩ የሚበልጥ ደግሞ አለ። የሚበልጠው ምን ያህል እንደሆነ አልታወቅም፣ ግን ከተቆረጠው 70 ቦታ ላይ ከተቆረጠው የሚበልጥ ከ14 ሜትሩ የሚበልጥ ይቀራል። እሱ ነው ወደ ኢትዮጵያ የመጣው መልአኩ እንደነገራት ማለት ነው። በመጀመሪያ ተምዬ ቀጥዬ የምጠይቀውን ነገር ከማለት በፊት እዚህ ላይ ምናልባት የምታነሳው ነገር አለ፣ እንደ ባለሙያም የምታረመን ነገር ካለ ልታረመን ትችላለህ። እንደው እኔ ይሄንን ተሳልን ታች ያሉ ወገኖች ጠይቂያቸው ነው የነገሩኝ ማለት ነው። በማውቀው አውቃለሁ፣ በማላውቀው አላውቅም የምትለው አለ ተሚ እንደ ባለሙያነት አንድ ስንዝር ስንት ሜትር እንደሚሆን ካወቀን ከዛ እሱን በ70 እንመታዋለን። ከዛ በሜትር ደግሞ ትቀይርልናለህ። ተሳስተን ከሆነ ጋይድ መልካም። አይ እድል ስለሰጠኝ እስኪጨርስ ድረስ እያዳመጥኩ ነበር። ስንዝር የሚለው አንድ አውራጣት እስከ መሃል ጣት የሚሰነዘር ነው። እሱ ደግሞ ስንዝር ደግሞ እቺኛው ማለት ነው የመሃል ጣት ይሄ ማለት ነው። የመሃል ጣትና አውራጣት ነው ስንዝር የሚባለው። እና ስንዝር እንደየቁመታችን ይለያያል። ክንድ ሲሆን አንድ ክንድ በቁመት ከ50 ሴንቲ እስከ 70 ሴንቲ ይሄዳል አንድ ቁመት ክንድ ሲሆን፣ ስንዝር ሲባል ደግሞ እንደየቁመታችን ይለያያል። አለቀ። ግማሹ 20 ሴንቲ፣ ግማሹ 18 ሴንቲ፣ ግማሹ እንደዚህ ነውና የነገሩ ሰዎች ውሸታሞች ናቸው። 70 ሴንቲ የሚያክል ስንዝር የለም። አለቀ። ነው 70 ሴንቲ እኮ አይደለም፣ 70 ነገስታቶች ናቸው። 20 ሴንቲሜትር እንደሚየው ቆይ እኔ ደግሞ ሚውት አድርጌ አዳምጬ አይደለ ሚውት አድርጌ አዳምጬ አለ ነው ህዝቡን ውሸታሞች ናቸው ከማለት ይልቅ እኔ ደግሞ አዳምጠኛ እርምዬ ወይ ሚውት አድርጌ ላስጨርስ ቀጥል። ኦርቶዶክሳዊ ነጫዋነት ስለሆነ ኦኬ እሺ፣ ጨዋነት ከሆነ ጥሩ። 70 ነገስታት እያልኩ 20 ሴንቲሜትር እያልኩ ለምን ህዝቡን ወደ መስደብ ውሸታሞች ናቸው ብለህ ወደ ማለት ተመጣለህ? ጽፌልህ 70 ነገስታት 20 ሴንቲሜትር ብዬ ለምን ህዝቡ ለመስደብ ተመጣለህ? ለኔ አስረዳኝ። ይሄኛው 20 ሴንቲሜትር የአንድ ስንዝር የተባለው ማለት ነው። ይሄ እዚህ ስንዝሩ 20 ሴንቲሜትር ነው ብለው ነግረውኛል። እዚህ ላይ ከዋሹ ንገረኝ። ኦኬ 70 ግን ነገስታት ናቸው። ተሚ 70 ሴንቲሜትር ያለ የለም እና ፕሊስ ሳትቸኩል ህዝቡንም ሳትሰድብ ንገረኝ። 70 ነገስታት ናቸው፣ 20 ግን ሴንቲሜትር ነው የአንዱ ስንዝር ማለት ነው። የአንድ ስንዝር እድል ትሰጠኛለህ? ያው ጋይድ እሺ ለመሰለ መጽሐፍ ቅዱስ ሲናገር በጣም ጀግና የሆነ ቃል ስለሆነ ከቃልም በላይ የማከብረው ቃል ስለሆነ ለመናገር የዘገየ ለማዳመጥም የፈጠንኩን ይላል የእግዚአብሔር ቃል። እና ከመናገር በላይ ረጅም ሰዓት ማዳመጥ ሊቅነት ነውና አዳምጠኝ። ረጅም ሰዓት ሰጥቼ ስላዳመጥኩ መልአኩ ለእሌኒ አናግሯታለሁ። መልአኩ ገብርኤል መልእክት አብሳሪ መሆኑን መጽሐፍ ቅዱሳችን ላይ በተደጋጋሚ ተጽፏል። የፋርስ ነገስታትም መልአኩ ገብርኤል እንዳይናገር አድርገው ሲዋጉት ተዋጊው ሚካኤል መጥቶ እየተዋጋለት ገብርኤል መጥቶ ለዳንኤል መልእክት እንዳበሰረ ሁላችንም እናውቃለን። ስለዚህ ገብርኤል ተዋጊ ሚካኤል አብሳሪ መሆኑን እናውቃለን። የገብርኤል መልእክት አብሳሪነት ለእናታችን እሌኒ መናገሩ ስህተት መሆኑን ካወቅ ስህተት አለመሆኑን ደግሞ ለመናገር ደግሞ ለጌታችን እናት ለቅድስት ድንግል ማርያም ወይ ምን አላት? እነሆ ድንግልም ጸንሻለሽ፣ ትንቢተ ኢሳይያስ ላይ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ወይም ደግሞ አማኑኤል ትይዋለሽ ብሎ ተናግሯል። ይህ ማለት ምን ማለት ነው? እግዚአብሔር ከኛ ጋራ ነው የሚል ትርጓሜ እግዚአብሔር ወልድን በስጋ የማግኘቱን ሚስጥር ለእናታችን ቅድስት ድንግል ማርያምን ተናግሯልና መልአኩ ገብርኤል አብሳሪ መሆኑን ሚካኤልም ደግሞ ተዋጊ መሆኑን መጽሐፍ ቅዱሳችን ላይ ተጽፏል። ለእሌኒ ተናግሯል ወይ? እግዚአብሔር አሰራሩ ልዩ ስለሆነ ለማንም በምንም የማይለመድ ድንቅ አምላክ ስለሆነ በሁሉም ይናገራል። እግዚአብሔር በማን ተናገረ? በገብርኤል እንኳን ባይናገር በማንም እንኳን በአህያ እንኳን የተናገረ ድንቅ አምላክ ነው ያለ። ይሄ እግዚአብሔር የሚለመድ የማይለመድ መሆኑን የሚናገር ሚስጥር። ይሄ ምነግርህ
አንተ ከከፈትከው ከገድላት ሳይሆን አንተ ከምታምነው መጽሐፍ ቅዱሳዊ ሐሳብ እና እግዚአብሔር ስለማይለመድ ነው። ማለዳ ማለዳ ምህረቱ አዲስ ነው የሚለው መጽሐፍ ቅዱስና እግዚአብሔር ሁሌም አዲስ ነው። በዚህም አትለምደውም በዛም አትለምደውም። ለዚህም ነው እግዚአብሔር ያድናል ሲባል አዎ በምህረቱ የዳንኩኝ ደግሞ በቸርነቱ ደግሞ ወደ ሲኦል ሳይሆን ወደ መንግስተ ሰማያት የሚያስገባኝ ድንቅ አምላክ ነው ብዬ የምከተለው ለዚህ ነው። ለዚህ እግዚአብሔር አሰራር አይታወቅም ሊታወቅም አይችልም። ሰው ሙዚቃ ሊለምደው ይችላል በተደጋጋሚ ሲያዳምጠው። የእግዚአብሔር አሰራር ግን በምንም አጋጣሚ አይለመድም። የሚለመድ አምላክ ስላልሆነ በመልአኩ ገብርኤል ለእናታችን ቅድስት እሌኒ ተናግሯል። አለቀ። ስንዝር የሚለው ታሪክ ግን እግዚአብሔር አሰራሩ ድንቅና ጥልቅ ስለሆነ እኛ ሰዎች 20 ሴንቲሜትር 18 ሴንቲሜትር 25 ሴንቲሜትር ብለን እንደ ሰው ቁመት ልክ ልንናገር እንችላለን። እግዚአብሔር ግን እንደ እግዚአብሔርነቱ በራሱ ልክ በራሱ ስለሚተማመን እሱ የእውነት ጥግ ስለሆነ በራሱ ልክ የራሱን ሳይዝ የራሱን ሴንቲሜትር ሊናገር ይችላል። ለምን ቢባል ሰውን እንደ ሰው ልንረዳው ስለምንችል፣ መለኮት ግን መለኮታዊ ጥግነት ስላለው ማንለምደው ስለሆነ እግዚአብሔር በመልአኩ ገብርኤል አማካይነት ለእናቱ ቅድስት እሌኒ ለእናታችን ለኛ በሚገባት ልክ ነግሯታል። እንዳይገባት አድርጎ ደግሞ አስቀምጦላታል። እግዚአብሔር በእውነት ለእውነት የሚራመድለት እውነተኛ የወንጌል አርበኛ ስላለው ለእሌኒ በሚገባት ልክ ነገር ግን ሚስጥሩ ረቂቅ በሆነው ልክ ግን በመልአኩ ገብርኤል አማካኝነት ነግሯታል። ይሄን መንገሩ የሚያመከውን አላውቅም ይርሚ እማያመከውን ግን እግዚአብሔር ስራው ከጥግ በላይ ጥግ ረቂቅ የሆነ ሚስጥር ስራ ያለው መሆኑን እኔም አንተም እናምናለን። መጽሐፍ ቅዱስ ያሰራር ስለሆነ 20 ሴንቲ ነው ወይ 18 ሴንቲ ነው ወይ 25 ሴንቲ ነው ወይ 60 ሴንቲ ነው ወይ የሚለው ነገር ለሰባ ነገስታት ብቻ አይደለም። ከዛ ባለፈ ቢናገር እግዚአብሔር አሰራሩ ልዩ ልዩ ነው የማይለመድ ነው የኔ መልስ። ስለዚህ ንገረኝ ብትለኝ እኔ እንደ ሰው ነው ማውረው። እግዚአብሔር ግን ከሰው ያለፈ ሲናገር ደግሞ ከስዕል ከግድግዳ ያለፈ ጥግ ሰማያትን የሚናገር ረቂቅ የሆነ ድንቅ አምላክ ነው። ስለዚህ ምኑ ላይ ነው ግራ ይገባህ አስረዳኝ ነው ኤርሚ። እሺ ቴንኪዩ ተሜ በጣም አመሰግናለሁ። እንግዲህ እንዳላስቆመህ እንድናገር አፈንከኝ ብለህ ስላልከኝ ነው ጥያቄን የተረዳኸው አልመሰለኝም። በኋላ ግን ደግሞ ነካክተኸዋል። እኔ እንደ ባለሙያነት አንደኛ ምንድነው ያልከኝ እግዚአብሔር ለእሌኒ በገብርኤል አይናገራትም እኔ አላልኩም። እሱ ጋር የኔ ጥያቄ አይደለም። ኦኬ እግዚአብሔር ለቅዱሳን አባቶች በነቢያት ለዳንኤል ለካህኑ ለዘካርያስ ለጌታዬ እናት ለቅድስት ድንግል ማርያም መልአኩን ልኮ እግዚአብሔር እንዳወራ እንደተናገረ ሐሳቡን እንደገለጠላቸው በሚገባ ነው ማቀው ማምነውም ሰብኬም ማሳመነው። ከማመን አልፌ ሌላውን ሰብኬም ማሳመናለሁ። እሱ ላይ አይደለም የኔ ጥያቄ። እግዚአብሔር በአዲስ ኪዳን የመላእክት አገልግሎት ቆሟል ብዬ ነው አልል ማላምንም። እንደዛ መጽሐፍ ቅዱስም እንደዛ ያስተምረናል። የመላእክት ማኒፌስት ሊመጡ ይችላሉ ሊገለጡ ይችላሉ። በዕብራውያን 13 ስለ እግዚአብሔር ቃል ሲናገር አንዳንዶች ሳያውቁ መላእክትን በእንግድነት መቀበል ተቀበለዋልና እንግዶችን መቀበል አትርሱ ብሎናል። ስለዚህ አናቅም የእግዚአብሔር መልአክ ተልኮ ሊመጣ ይችላል። ጳውሎስ ጋር በመርከብ ላይ የመጣ ዮሐንስ ላይ በፍጥሞ ደሴት የመጣ ጴጥሮስ ጋር በወህኒ የመጣ እኔ ጋር አይመጣም እንትና ጋር አይመጣም ብያለሁ። እኔ በዚህ ላይ የወንጌል አማኞችም እንደዚህ ጭፍን አይደለም። የኔ ጥያቄ እግዚአብሔር ለእሌኒ በገብርኤል በኩል ተናገራት አልተናገራት አይደለም ብየመለ የኔ ጥያቄ እዚህ ጋር በሂሳብ ስሌት ያስቀመጥኩት መጽሐፉ ላይ በገጽ 221 ላይ ያገኘሁት ስንዝር እያረች ቆርጠሽ ለሰባው ነገስታት አከፋፊ ብሎ ያለውን እንደ ባለሙያነት የአንድ ስንዝር እርዝመት ምን ያህል እንደ ሰው ሊለያይ ይችላል አልከ። ልክ ነው። አንተ በቁመት ረጅም ነህ እንዳየሁት ማለት ነው። ስንት ሜትር እንደምትሆን አታውቅም። ያውን ሜትር ከ78 ነኝ እኔ። ይሄኛው እጄ ምናልባት ካንተ እጅ እንደሚያንስ ገምታለሁ። ሰው እንደ ቁመቱ መጠን ነው። ግን ደግሞ ማክሲመም ደግሞ የረዘሙ ሰዎች ልክ እንዳንተ ወይ ደግሞ መካከለኛ የሚባሉ እንደኔ ከኔም ደግሞ በቁመት ያጠሩ ሰዎች ስንዝራቸው አጫጭር ሊሆን ይችላል። ማክሲመም ግን ተብሎ የሚባል አለና ያን ማክሲመም ሲወጣ 20 ሴንቲሜትር ነው። የአንድ ስንዝር ሜትር 20 ሴንቲሜትር ነው ብለዋል። 20 ሴንቲሜትር ለሰባ ነገስታት ነው የተከፋፈለው። ሰባ ቦታ ተቆርጦ ማለት ነው። ሰባ ቦታ ተቆርጦ
ኦኬ ከዚህ ደግሞ የተረፈው የበዛው የረዘመው ተብሎ የሚባለው እሱ ወደ ኢትዮጵያ ይሄዳልና በወርቅ ለብጩ በእንቁ በምናምን ነገር ለብጩ ብሏታል። ኦኬ በዚህን መጠን ስንለካ በዚህን መጠን ስንናገር 1440 ሴንቲሜትር ሆነ ለሰባ ነገስታት የተካፈለው በ20 ሴንቲሜትር ሆኖ ማለት ነው። በስቶ ከሆነ ወደ 18 ልናወርደው እንችላለን፣ ከፈለግም ወደ 15 ልናወርደው እንችላለን፣ ችግር የለው። ግን ከዚህም በላይ ደግሞ ከ20 እስከ 25 ሴንቲሜትር ሊሆን ይችላል። እንዳልከው ረጃጅም ትልቅ ሰውነት ግዝፈት ያላቸው ሰዎች እንደዛ ሊሆን ይችላል። ኦኬ ግን ማክሲመም ይሄንን ብለን ያዝን። ስለዚህ 1400 ሴንቲሜትር 14 ሜትር ነው አሉ። ኦኬ ከዚህ ደግሞ የተረፈ ወደ ኢትዮጵያ የመጣ ትልቁ አለ። ስለዚህ ቢያንስ ወደ ኢትዮጵያ የመጣውን ተለቅ ያለው የተረፈው ትልቁን ተውና ለነገስታት እንኳን ተቆርጦ የተሰጣቸው 20 ሴንቲሜትር ሲገጣጠም 14 ሜትር ይሆናል። ጌታችን ኢየሱስ ክርስቶስ የተሰቀለበት ዕፀ መስቀል እርዝመቱ ቢያንስ ወደ ኢትዮጵያ የመጣውን ትተን የኢትዮጵያ ኦርቶዶክስ ቤተክርስቲያን በመጽሐፍቶቿ ላይ እንዳስቀመጠችው ስንመትር ስንት ሆኖ ተገኘ? ጌታ የተሰቀለበት ዕፀ መስቀሉ 14 ሜትር እርዝመት አለው። ወደ ኢትዮጵያ የመጣው ሲጨመር ይሄ በስንዝር ስለተቆረጠ ይታወቃል። ወደ ኢትዮጵያ የመጣው ግን አይታወቅም። ግን ከሱ ሁሉ ቁመቱ የሚበልጠው ይላል። ቁመቱ ከሱ የሚበልጠውን በወርቅ ለብጠሽ አስቀምጪው እና ወደ ኢትዮጵያ ይሄዳል ብሎ መልአኩ ቅዱስ ገብርኤል እዚህ በነገራት ክፍል ላይ እዚህ ጋር ይናገራል። ያው የሚበልጠውንም ክፍል የተቆርጠው ማለት ነው። እዚህ ጋር ሲመግዙት ሲቆርጡት እዛ ወደ የሀገራቸው ሄዱ። ለአንዱ የተከፈለውን ስንዝር አድርገሽ አስቆርጮ ለሰባ ነገስታትም እያንዳንዱ ስንዝር የተከፈለውን ስጫቸው፣ ጌታችን ክርስቶስ መስቀል እየያዙ ወደ የሀገራቸው ሄዱ አላት። ከዛስ የሚበልጠውን ክፍል ስትቆርጠው የቀረ ማለት ነው በወርቅ ሳጥን ውስጥ አስገብተሽ በወርቅ አልጋ ላይ አድርገሽው አኑሪው። በኋላ ዘመን በ1444 ዓመት በዳግማዊ ዳዊትና በልጁ በዘርዓ ያዕቆብ ዘመነ መንግስታቸው በአባትና በልጅ ዘመነ መንግስት ማለት ነው ወደ ኢትዮጵያ ሀገር ይሄድ ዘንድ አለውና እርሱም አምላክን የወለደች የእመቤታችን የማርያምንና አዳኝ የሆነ የክርስቶስን መስቀል የሚወዱ የተመረጡ ናቸውና ስለሆኑ ብሎ አላት። መልአኩ ነው። ያው በመልአኩ በኩል ተናገራትና እሱ ጥያቄ ነው ብዬ እኔ አላልኩም። እግዚአብሔር በመልአክ እንደሚናገር በጣም ብሉይ ኪዳንም አዲስ ኪዳንም ላይ አምናለሁ በጣም። የኔ ጥያቄ ታዲያ ምንድነው? እዚህ የሚበልጠው ተብሎ የተባለው ክፍል ነው ወደ ኢትዮጵያ የመጣው። ያንን በአይንህ እንዳየ ምናልባት እንደ ባለሙያነትህ እንደው ምን ያህል ርዝመት አለው ብዬ በሚል ቅድም በስዕላዊ መግለጫ እዚህ ጋር ልሰጥ እንደወደድኩትኝ ከነዚህ እንደው ምናልባት የዚህን ያህሉ ነው የመጣው ወይ የዚህን ያህሉ ነው የመጣው እዚህ ጋር የደረደርኳቸው በቁራጭ ነገር ወይ የዚህን ያህሉ ነው የመጣው ብሎ የሚለው ነው። እሱን አላየሁትም፣ እሱን አልመተርኩትም፣ አልገመትኩትም። አይቼዋለሁ ነው ያልከው፣ ችግር የለውም። ኦኬ ግን በ14 ወደ ኢትዮጵያ የመጣውን እንኳን ሳንጨምር በ14 ሜትር መስቀል ላይ ተሰቅሏል ብላ ኦርቶዶክስ ትላለች። 14 ሜትር ምን ያህል ርዝመት እንደሆነ ከቤታችሁ ነገ ሜትር ስታገኙ ውጡና አለኩት። ኢየሱስ ክርስቶስ ያንን ያህል መስቀል ነው ተሸክሞ ወደ 14 ሜትር መስቀል ወደ ኢትዮጵያ የመጣው። ገፋ ቢል በትንሹ 5 ሜትር እንኳን ቢሆን የሚበልጠው ስለሆነ ማለት ነው። ከተቆረጠው የሚበልጠው ከተባለ ከ14 ሜትር የሚበልጠው ነው ማለት ነው። ይኸው የሚበልጠውንም ክፍል ይላል። የሚበልጠው ከተባለ ለሰባ ነገስታት ከተቆርጠው ከሰባው ቁራጭ የሚበልጠው ነው ወደ ኢትዮጵያ የመጣው። ስለዚህ ሰባውን ቁራጭ ስንደምረው 14 ሜትር ከሆነ የሚበልጠው ከሆነ ቢያንስ በትንሹ 1 ሜትር ይበልጠዋል ብለን ወደ ኢትዮጵያ ለነገስታቱ ከተቆራረጠው 1 ሜትር ይበልጣል ብለን በልና 15 ሜትር ወደ ኢትዮጵያ መጥቷል በል 9 የሚበልጠው ብሎ ስላሉ 14ቷን 19 አላርገውም፣ ይሄን 15ቱ ማለት ነው። 14ቱ እዚህ አለ ለሰባ ነገስታት የተቆራረጠው። የሚበልጠው ከተባለ አንድ ብቻ ጨምሬበት 15 ላርገው። ጌታችን መድኃኒታችን ኢየሱስ ክርስቶስ በድርሳነ መስቀል በኢትዮጵያ ኦርቶዶክስ ክርስቲያን አስተምህሮት መሰረት የሚበልጠው ብላ ባለችው 1 ሜትር ብቻ በ14 ላይ 1 ጨምሬ 15 ሜትር የሚበልጠው ወደ ኢትዮጵያ መጥቷል በል። የሚበልጠው ስላለ ማለት ነው። ልብ በሉ የሚበልጠው ብሎ ስላለ። ስለዚህ በ29 ሜትር ባለ መስቀል ላይ ተሰቀለ ትላለች። 29 ሜትር ከቤት ለካው ነገ ስትወጣ ውሸቱ ዜጋ ይጀምራል ማለት ነው። ኦኬ ይህንንም ልተውና ኦኬ ይሄ መስቀል ሲቆረጥ ይሄ መስቀል ተብሎ የተባለው በእሌኒ የተገኘው መስቀል ሲቆረጥ ደም፣ ወተት፣ ወይን፣ ቅባት ፈሷል።
ይሄ ደም ጌታችን በተሰቀለ ጊዜ በእጁ አልፎ በእንጨቱ የገባው እጆቹና እግሮቹ ስለተቸነከሩ ጌታዬ እግሩም ላይ እዚህ ተደራርቦ የገባው በዛ በስቁረቱ በቀዳዳዎቹ ውስጥ ደሙ ወደ እንጨት ውስጥ ገብቷል። ማንም ይለው ድርሳነ መስቀል አሳያለሁ። ከዛስ ቅባቱ ካህናትና ጳጳሳት ታቦታት የሚቀቡበት ሜሮን ነው አሉን። ከየት ነው የተገኘው? ከመስቀል ውስጥ ሲቆረጥ አሳያለሁ። በዚህ ቀዳዳ ውስጥ ደሙ ገብቷል። ሌሎቹ ከየት እንደመጡ አላውቅም። ደሙን ደግሞ የጌታ ደም ነው ቀጥታ። ይሄ ደሙ ከዚህ አካሉ የፈሰሰው ደም ነው የተገኘው መስቀል ውስጥ ሲገኝ ንግስቲቱ በዋንጫ ቀድታ ተጠጣው ነበረ። ቤተክርስቲያን ውስጥ አስቀምጣ ቀጥታ ደሙን ማለት ነው። ልብ በሉ። የት ነው የሚናገረው? ገጽ 197 እና ከዛ ልጀምር ያለ መረጃ ስለማላወራ ማለት ነው። ዘወርኃ ሚያዝያ ምዕራፍ 21 አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም በሚያዝያ ወር የሚነበብ የጌታችን የክርስቶስ መስቀሉ ድርሳን እንጽፋለን። የጌታችን ኢየሱስ ክርስቶስ ይቅርታው ምሕረቱ ብሎ ካለ በኋላ የመስቀሉ ግርማ ሞገስ ከኢትዮጵያ ጋር ይሁን ይላል። ከዚህም በኋላ እሌኒ ንግስት እሌኒ እንዲህ ስትል ካህናቱን አዘዘቻቸው። የከበረ ዕፀ መስቀልን ከወርቅ በተሰራ ግምጃ አጎናጽፉት፣ ብሩህ በሆነ ልብስም ጠቅልሉት፣ በሰማያዊ ዕንቁ ሸፍናችሁት፣ ልክ መልአኩ እንዳላት ማለት ነው። በወርቅ አልጋ ላይ አውጡት፣ ከወርቅ ሳጥን ውስጥም አስገቡት አለቻቸው። ወደ ጌታ ወደ ክርስቶስም ዕፀ መስቀልም ካህናት በቀረቡ ጊዜ ችንካሮች በወጓቸው ቀዳዳዎች፣ ችንካሮቹ ያረፉበት እዚህ ቀደም ያልኩት ማለት ነው እግሩ እጆቹ ማለት ነው። እጆቼና እግሮቼን ቸነከሩኝ ብሎ እንዳለ በዳዊት ላይ ኦኬ። በነዛ ቀዳዳዎች ደም፣ ወተት፣ ወይን፣ ቅባት ሲፈሱ አገኙ። ኦኬ ከመስቀል ውስጥ ማለት ነው። ይህም ቅባት የክርስቶስ ወገኖች ጳጳሳት፣ ነገስታት፣ ታቦቶች የሚከብሩበት ሜሮን ነው። ቅባቱ ካህናትና ታቦት የሚከብሩበት ሜሮን ነው አሉን። ይህም ብቻ ነገሩን። ወይኑስ፣ ወተቱስ፣ ደሙስ? ደሙ ላይ እንሂድ። ደሙ የካህናት እና ታቦት የሚከብርበት ሜሮን ነው። ደሙስ? ደሙ ገጽ 222 ላይ ባልሳሳት እሺ ንግስት እሌኒ ሌላ እንጨት ያልተመገዘበት አዲስ መጋዝ ልክ መልአኩ እንደነገራት እንደተባለው ማለት አምጡ፣ የከበረ ዕፀ መስቀል ላይም ከላይ እስከታች ከሁለት ክፈሉት አለቻቸው፣ ካህናቱን ማለት ነው። ካህናቱም ንግስት እሌኒ እንዳዘዘቻቸው ይህንን የከበረ ዕፀ መስቀል ከሁለት ይከፍሉት ዘንድ በመጋዝ መቁረጥ ጀመሩ። ካህናቱም በአዲስ መጋዝ ይመግዙት ዘንድ ሲጀምሩ ያን ጊዜ በውስጡ እንደ ውሃ ምንጭ ደም ጎረፈ፣ ከበታቹ በተነጠፉ የከበሩ ልብሶች ላይ ወረደ። ያው በቀይ ግምጃ ምናምን ነገር አድርገሽ ብሎ እንዳላት መልአኩ ማለት ነው። በዚያን ጊዜ ብርሃናዊ መልአክ መጥተው በብርሃን ጽዋ ተቀበሉት። የክብር ባለቤት ጌታችን ኢየሱስ ክርስቶስ በተሰቀለባት በዕለተ ዓርብ አስቀድመው እንዳደረጉት በዓለም ከዳር እስከ ዳር ረጩት ይላል። ያው በድርሳነ ኡራኤል ላይ እና በሌሎችም መጽሐፍት በታምረ ማርያም ላይ ሁሉ ጭምር አለ። በጣም በብዙ መጽሐፍቶች ላይ ይሄ ታሪክ ጌታችን በመስቀል በተሰቀለበት ሰዓት ላይ መላእክት በጊዜ ቀትር ሊያመሰግኑት መጣ ይላል። ሕማማተ መስቀልም ላይ እንደውም በሕማማተ መስቀል ላይ ከመጡት መላእክት መካከል ሁለቱ መላእክት ሚካኤል እና ገብርኤል የነሱ ተጽፏል። ሕማማተ መስቀል ላይ ሚካኤል አርመመ ወገብርኤል ተደመ አመሰቀል ወይሁድ ለእግዚእነ ብሎ እንደሚል ማለት ነው። ሚካኤል ቆሞ ያደንቅ ነበረ። እንዴት ፈጣሪ ሆኖ ሳለ በፍጡር እጅ እንደዚህ ይሰቀላል ብሎ እሱ ቆሞ አደነቀ። ገብርኤል ተደመ ማለት ገብርኤል ተቆጣ፣ ተናደደ፣ ተበሳጨ ማለት ነው። ስለዚህም ሰይፉን መዞ የቤተ መቅደሱ መጋረጃ ሁሉ እየቀደደ ምድርን እስከዛሬ ድረስ እየተውለበለበ እዛ ይኖራል ብሎ ያሉበት ማለት ነው። ሌሎቹ መላእክት ግን እነ ኡራኤል የተባሉቱ ኡራኤል ተብሎ በኦርቶዶክስ ቤተክርስቲያን የሚታመነው በድርሳነ ኡራኤል ላይ ከጌታችን ጎንና አካል ላይ ፈስ የነበረውን ከችንካሩ ይፈስ የነበረውን ደም ቀድተው በወርቅ ዋንጫ ቀድተውት
አስቀድማችሁ ሄዳችሁ ኢትዮጵያ ውስጥ ርጩት ብሎ ናግራን በምትባል አውራጃ በግብጽ ማን በትግራይ ምድር ላይ ናግራን በምትባል ከዛ ጀምሩ ብሏቸው በግሸን ደብረ ከርቤ የኢትዮጵያ ወንዞች አፍላጎች ምንጮች ሁሉ እስከ ሐረር ጅቡቲ ድረስ ሁሉ ሄደው ማን ነው ሐረር ድሬዳዋ ሁሉ በሙሉ ሸዋ በሙሉ ጎጃም ጎንደር በሙሉ በኡራኤል ክንፍ ላይ ሆነው ደሙን ሲያፈሱት ነበረ ተብሎ ተጽፏል ማለት ነው። ኦኬ ልክ እንደዛው ጊዜ ያደረጉት ነው ብሎ የሚል አሁን መስቀሉን ሲቆረጥ ከ300 ዓመት በኋላ ተቆፍሮ ከተገኘበት ያንን ያህል የወጣ ደም አሁን እንደገና አገኙ። ጌታችን ሰው ነው፣ አምላክ ሰው ነው። አዎ በሰውነቱ ሰው ነው። በሰው ውስጥ ስንት ሊትር ደም ይገኛል? ሳይንስ እንደሚለው ሳይንቲስቶቹ እዚህ ዶክተሮች አሉ ከ5 እስከ 7 ሊትር ደም ይገኛል ነው ተብሎ የሚታመነው። ጌታ ፍጹም አምላክ ፍጹም ሰው ነው። በፍጹም ሰውነቱ ደም የለውም ብለን አላለም። መለኮትነት የተዋሃደው ክቡርና ቅዱስ ገናና የሆነ ደም ነው። ከ5 ሊትር እስከ 7 ሊትር የሚሆን ደም በሰው ውስጥ አለ ተብሎ ይገመታል። ኦኬ እዛ ግን እድል ትሰጠኛለህ? ይቅርታ ልሰጥ ነው። ከዛ ልሰጥ እንደሚረብሽ ሰው እንዳታረገኝ። ልሰጥ ነው። ይኸው ልሰጥ ነው። በቃ አንድ ጊዜ አዳምጥ። እስካሁን ወርዶች ያዘውና እነኚህ ሁለቱም ብቻ ኤርሚ ያውልህ ምን አለ መሰለህ እንደምረብሽ ሰው እንድታስበኝ አልፈልግም። ልሰጥህ ነው አልኩህ። የፈለግከውን ደቂቃ ወስደህ ታወራለህ። ሁለቱም ብቻ የፈለግኩትን ደቂቃ አይደለም። እኔ መጽሐፍ ቅዱስ እንደሚለው በአንድ ደቂቃ ለአንተ በ12 ቁጥር ሚስማር ድርግም አድርጌ መጥቼ በቃ እሱ እንደዛ ከሆነ ደግሞ አንድ ደቂቃ የምትወስድ ከሆነ እኔ ሁለቱን ላንብብና ልስጥህ። በቃ ምን አለ መሰለህ አንተ አሁን የምታወራውን በጠቅላላ በረከቱ ይደርብኝና የዚህ ድርሳን ሀሳብ በአግባቡ ላስረዳ እኮ ልጨርስ። ይሄን ሁለቱን ደቂቃ እስከዚህ ድረስ ነው። እኔን ገስ ያስቀምጠኝ ስብከት እንዳታደርገው ለጴንጤ ጊዜ ከተሰጠ ውሸቱን ዝም ብሎ 50 ደቂቃ ያወራል። በቃ ችግር የለውም። እኔ እውነት አርነት ስለሚያወጣ በአንድ ደቂቃ የፈለግከውን ደቂቃ ወስደህ ታወራለህ። እችን ሁለቷን ብቻ ላምብና ሶስቱ ቁጥር ማለት ነው 39 40 41 እስከዚህ ድረስ ብቻ ነው ነበር። ኦኬ ምንድነው ያልኩትኝ? ከመስቀሉ ሲቆረጥ ደም፣ ወተት፣ ወይን፣ ቅባት ፈሰሰ። ቅባቱ ሜሮን ነው ብለዋሉ። ገጽ 197 ድርሳነ መስቀል። ከዚህ ደሙስ እና ወይኑና ወተቱ ሲደረሰ ብሎ የሚለውን ስለ ደሙ ስናገር ካህናቱም ንግሥት እሌኒ እንዳዘቻቸው ይህንን የከበረ ዕፀ መስቀል ከሁለት ይከፍሉት ዘንድ በመጋዝ መቁረጥ ጀመሩ። ከዛ ልብሶች ወረደ። ከዛ መላእክት መጥተው እንደውም አንድ ቁጥር ነው የቀረኝ። መላእክት መጥተው እስከ ምድር ዳርቻ ድረስ ረጩት። እንደውም ጨርሼዋለሁ። አንድ ቁጥር ነው የቀረኝ። ደሙን ምን ይደረግ ነበር? ንግሥት እሌኒ ደሙን እንዴት እንደምትጠጣ ይውልኝ። የጌታን ደም ከመስቀል ውስጥ አግኝታ ሊትራሊ ደም የምትጠጣ ናት ማለት ነው። ይህንንም የከበረ ዕፀ መስቀል ከሁለት ከፈሉት። ከመስቀሉም ከሚፈሰው ደም ንግሥት እሌኒ በወርቅ ወጭት ተቀብላ በወርቅ ብርሌ ውስጥ አደረገችው። በቤተ ክርስቲያን ውስጥም አስገብታ አኖረችው። ቤተ ክርስቲያን ሁሉ ነው የምትገባው። ባይዘው የልብ በሉ። ሁለተኛ ባሏን ራሱ በራሷ ደም ጡቷን ሰንጠቃ ደም አውጥታ ከውሃ ጋር ቀላቅላ ባሏን ሁሉ ጭምር ያጠመቀች ሴት ነች። በኦርቶዶክስ ሴት ማጥመቅ ትችላለች ማለት ነው። ኦኬ ከዚያንም ጊዜ ወዲህ ንግሥት እሌኒ ከዚያ ከከበረ መስቀል ውስጥ ከፈሰሰው ደም ሳትቀምስ የማትበላና የማትጠጣ ሆነች ይላል። የኢየሱስ ክርስቶስን መስቀሉ ቀዳዳ ውስጥ የተገኘውን ደም እሱ ብቻ አይደለም፣ ወተት እሱ ብቻ አይደለም፣ ወይን እሱ ብቻ አይደለም፣ ቅባት ሁሉ ነው የተገኘው። ቅባቱ ለካህናት እና ለነገስታት ለታቦት መቀበያ ሜሮን ነው። ደሙን እሷ ትጠጣዋለች። የወተቱና የወይኑን አላገኘውም፣ ግን ስገምት ወተቱ ለህፃናት ወይኑ ለካህናት ማለት ነው። ሴትየዋ ግን ደም ትጠጣለች። ደም ይኸው በጣም ሰጥ ነው የፈለከው እንዳይቃው ሰርታሚ አይ አልወስድ ሀሳብን ሳጨርስ ረጅም አወራው ብለህ እንትን እንዳትል እኔ ያውልኝ አዳምጫ ለአንተ በሚገባ ቋንቋ በተለይ ለጴንጤ ለተሐድሶና እጅግ በጣም መሪር ለሆኑ ለመናፍቆች ላስረዳ የሚገባው ድንቅ የሆነ መልእክት አለ። ድርሳን ላይ ገድል ላይ ያላቸው መረዳት ልክ አለመሆኑ ምን አህል ኦርቶዶክሳዊ ጠል መሆኑን በደንብ ላስረዳ። መጽሐፍ ቅዱስ ሲናገር እንደዚህ ይላል። ራሱ ክርስቶስ ኢየሱስ ቆይታም እንዳይዘጋብን ድምጽ ያሰማ ብርኬ እንዳይዘጋብን ወገኖች ታብና ኮፒ ሊንክ ሼር አድርጉት። ብርኬ አንዴ ድምጽ አሰማ ታሜ እንዲቀጥል እንዳይዘጋ ድንገት ቲክቶክ አለው። እሺ ታብና ኮፒ ሊንክ ሼር አድርጉት ወገኖች። ቴንክ ዩ ጸጋ ይብዛላችሁ። ታሜ ይቀጥል። ቴንክ ዩ። እሺ
እና ኢየሱስ ክርስቶስ ምን አለ መሰላችሁ? አንድ ሰሞን ህዝቤ እውቀት ከማጣቱ የተነሳ ጠፋ አለ። ባለማወቅ የሚጠፋው ህዝብ ያሳዝናል። በማወቅ ደግሞ ሊድኑ የሚችሉ ህዝቦች ደግሞ ጥቂቶች ናቸው። እና እንደ ኤርሚያስ አይነቱ አሁን እንዳነበበው ገድልን ወይም ደግሞ ድርሳናቱን አለመረዳቱ ይገርመኛል። አዎ ኤርሚያስ ድርሳኑን አንብቧል። ግን በምን ጉዳይ ሳተ ካልከኝ ካለማወቅ የተነሳ ስቷል። አለቀ። ደግሞ ክርስቶስ ኢየሱስ ራሱ ምን አለ? እነዛ አይሁዳውያንና ሰዱቃውያን ጋር ሲመጣ ሊያስተምር ወደ ምኩራብ ሲሄድ በሩን ደርበብ ያደርጉታል። ሊገባ ሲል ደግሞ አያስገቡትም፣ ዘጋ ያደርጉበታልና ክርስቶስ ኢየሱስ በምኩራብ ሄዶ ሊያስተምር ሲል እናንተ አይሁዳውያንና ሰዱቃውያን ወይ አትገቡ ወይ አታስገቡ አለና እንደዚህ አይነት ፈተና ነው የገጠመንና እግዚአብሔር አሰራሩ ልዩ ድንቅም የሆነ አሰራር ነውና የማይለመድ ነው። በመስቀሉ ውስጥ ደም ነበረ እሌን ይምጠጣችሁ እንዴት አጠጣው? እግዚአብሔር አሰራሩን በሰው አእምሮ ልክ ሊያስቀምጥ አይችልም። እሱ ረቂቅ ነው አሰራሩ። ስለዚህ ላወራው ወሬ ወይም ደግሞ ላነበብከው ገድል ወይም ላነበብከው ድርሳን ትልቁ መልስ ምንድነው ካልከኝ የእግዚአብሔር አሰራር እኔና አንተ ደግሞም እኔና አንተን መሳይ ሰዎች በሚያስቡት ልክ እግዚአብሔር ኳሊኩለም ሰርቶ ወይም ደግሞ ኳልኩሌት አድርጎ ሊሰጠን አይችልም። የማይለመድ የማይደነቅ ደግሞም ሊለመድ የማይችል ድንቅ አምላክ ነው። አለቀ። እግዚአብሔርን ከለመድነው ልክ አንድ ሙዚቃ የ5 ደቂቃ ሙዚቃ በተደጋጋሚ እንዳዳመጥ ነው እንደምንለምደው ሁሉ ያንን ሙዚቃ ደግሞ አልፎ ተርፎ በክላሲካሉ እንደምንረዳ ሁሉ እግዚአብሔርን ለምደነው ነው የምንጨርሰው። እግዚአብሔር አይለመድም፣ አሰራሩ ድንቅ ስለሆነ። ስለዚህ አሁን ካነበብከው ድርሳን አንፃር እንደ መጽሐፍ ቅዱሳዊ ስናመጣ ለምቢባል አሁን ያነበብከው ድርሳን የመጽሐፍ ቅዱስ አዋልድ መጽሐፍ ስለሆነ እኔ ደግሞ 100% የምቀበለው ድርሳን ስለሆነ ምንድነው ስህተቱ ካልከኝ ምንም ክርስቶስ በመስቀል ላይ ደሙን አፍስሷል ድብና አድርጎ። ክርስቶስ ጦሩን በጦር ጎኑ ሲወጋ ውሃ ፈሶታል ድብና አድርጎ። ስለዚህ ምንድነው ስህተቱ? ምንም ስህተት ስለሌለው እንደ መጽሐፍ ቅዱስ አዋልድ መጽሐፍ ስለሆነ ስህተት ምን አለው? ምንም የለም። ተመስገን። ግማደ መስቀሉን አይተኳለሁ፣ አይቼዋለሁ። ማን ነው ምስክር? ከኔ በላይ ለኔ ሊያቅልኝ የማይችል ሰው ስላለ በአይኑ ብሌኔ ስላየሁት ያ ግማደ መስቀል 20 ሜትር ነው ወይ 14 ሜትር ነው ወይ 3 ሜትር ነው ወይ 30 ሜትር ነው ወይ? እኔ ሜትር ይዤ አለካውትም፣ አይቻለሁ። ለካና እንደ ባለሙያ ልገምተው የማልችለው ድንቅ አምላክ ነው በውስጥ ያስገባውት። ገምቼውማ ቢሆንማ ያልቅብኛል። ገምቼዋለሁ፣ አለቀ። በግምት ሳይሆን ወይም ደግሞ በሜትር ሳይሆን ወይም ደግሞ በልኬት ሳይሆን የምከተለው ሳያዩ የሚያምኑ ብፁዓን ናቸው ስለሚል እግዚአብሔር ቃል ባለማየት ማየት ውስጣዊ ማየትን በማመን ነው ጌታን የተከተልኩት፣ አለቀ። ስለዚህ እነዚህ ህዝቦች በተለይ መናፍቃን፣ ታድሳውያን፣ ፕሮቴስታንቶች ዕውቀት ከማጣታቸው የተነሳ ለእውነተኛው ኢየሱስ ሳይሆን በስሙ ነብይነን ሐዋርያንን ብለው ለሚገለጡ ለሐሰተኛ ሰዎች ወይም ደግሞ ለሐሰተኛው አምላክ የሚገዙ በውሸት ዓለም ያሉ የአጋንንትን ስራ የሚያስኬዱ ሰዎች ናቸው ማለት ነው። የእግዚአብሔርን ረቂቃዊ ሚስጥርን የሚቃወሙ ማለት ነው። ለዚህም ነው እውነት የሆነውን መዳን የሆነውን ክርስቶስን ኢየሱስን ለመቃወም የሚመጡ እነሱ የዲያብሎስ ልጆች ናቸው። ሐሰተኛውን ኢየሱስን ነው የሚያውቁት ማለት ነው። ስለዚህ
እንኳን አሁን 8 ሰዓት ስለሞላ ለሊት 8 ሰዓት ስለሞላ በዚህ አጋጣሚ እንኳን ደስ አላችሁ ለእናታችን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ በዓሏ። በጊሸንም የምትገኙ ደግሞ ውድ ኦርቶዶክሳውያን እግዚአብሔር በሰላም ያምጣችሁ። የምታከብሩት እናቱን ቅድስት ድንግል ማርያምን፣ የምታመልኩት ደግሞ ልጇን ኢየሱስ ክርስቶስን እሱ ፍጹም ሰው ደግሞ ፍጹም አምላክ ስለሆነ ኢየሱስን የምናውቀው በመስቀሉ ስራ ነው። የመስቀሉ ስራ ደግሞ ያ የክርስቶስ ኢየሱስ ደም ነው። ደሙ በመስቀል ላይ አፍስሶልናል። ዓለም አፍሰሱን የሚቃወም ማን ነው ካላችሁ አጋንንት ያለበት ሰው ብቻ ለሚባል ክፉ ሰውና አጋንንት የክርስቶስ ኢየሱስን ደም በመስቀል ላይ የተሰራውን ስራ ይቃወማል። እኛ ደግሞ ኦርቶዶክሳውያን ደግሞ በመስቀል ላይ የተሰራውን ስራ ደሙን የዘላለም ሕይወት ይሰጠናል ብለን እናምናለን። አዎ ራሱ ክርስቶስ ኢየሱስ የመጀመሪያ ቅዱስ ቁርባን የሰጠው ማን ነው ብትሉ ለሐዋርያቶቹ ኢየሱስ ክርስቶስ ነው። እንካችኋል ይህ ስለናንተ የሚፈሰው ደሜ ነው፣ እንካችሁ ይህ ስለናንተ የሚቆረሰው ስጋዬ ነው አላቸው። አቁራቢ ማን ነው ካላችሁ ሌላ ሰው የለም፣ ራሱ ክርስቶስ ኢየሱስ ለደቀ መዛሙርቱ ነው ያቆረበው። እዚህ የክርስቶስ ኢየሱስን ደም በማክፋፋት ሰይጣን የሚመጣው የክርስቶስ ኢየሱስን ስጋ በማክፋፋት ሰይጣን የሚመጣው ለዚህም ነው። ወተት ነው፣ ውሃ ነው፣ ደም ነው እያለ አጠልሺ የሆነ ስም የማጥፋት ስራን የሚሰራው አጋንንት ያለበት መናፍቅ ነው ማለት ነው። ስለዚህ እውነታው ምንድነው ካላችሁ አዎ ክርስቶስ በመስቀል ላይ በሰራልን ስራ እኛ ድነናል። ደሙ ደግሞ አዎ በመስቀል ላይ በሰራልን ደም የዘላለም ሕይወት እናገኛለን። ይህ ከመጽሐፍ ቅዱስ ጋር ለፈጽሞ የማይለያይ የማይጋጭ ሐሳብ ነው አሁን ኤርምያ ያነበበው። ስለዚህ የክርስቶስ ኢየሱስ ደም በመስቀል ላይ መኖሩን ማን ይቃወማል? ኤርምያስ ይቃወማል። ግማደ መስቀሉ በጊሸን ተገኝቷል። እግዚአብሔር እንኳን በጊሸን በኢትዮጵያ ምድር አይደለም በፈለገው ዓለም ላይ ሊያደርግ የሚችል ድንቅ አምላክ ነው የምናመልከው። የምንመረምረው መርማሪዎች አይደለንም። እግዚአብሔርን ልንመረምረው የማንችል ድንቅ ስጦታችን ስለሆነ ለዚህም ነው በረከቱ ይደርብኝ ያልኩት። ምኑ ሲያነብ? ድርሳኑ ሲያነብ። ክርስቶስ ኢየሱስ ደግሜ ነግራችኋለሁ ይህን ጥቅስ ሕዝቤ ዕውቀት ምን ከማጣቱ የተነሳ ምን አለ? ጠፋ አለ። እነ ኤርምያስ የጠፉት በምን የተነሳ ነው? ያነቡታል ግን አይረዱትም። መጽሐፍ ቅዱስን ያነቡታል ይሸከሙታል ግን አያውቁትም። መጽሐፍ ቅዱስን ከመሸከም ይልቅ አንብቦ እንደ ፊክሽን ይዞ ከማውራት ይልቅ የቡና ወሬ ከማውራት ይልቅ አውቆ ተረድቶ የክርስቶስ ኢየሱስን መዳንን አውቆ የዘላለም ሕይወት ይሰጣል ብሎ ማመን ነው የከበዳቸው። ስለዚህ በእውነት የክርስቶስ ኢየሱስ ደምን እልኝ ጠጣለች ወይ? አዎ ጠጥቷለች። አዎ ጠጥቷለች። መጠጣቷ ምን ከበደ? እንኳን በህሌኒ ዘመን በነበረው አይደለም በኔ ዘመን እንኳን ቤተክርስቲያን የክርስቶስ ኢየሱስን ደም አማናዊ ነው ብላ ስትሰጠኝ አዎ ጠጥቼው ድኛለሁ ብዬ ነው ያመንኩት። እንደዚህ ነው ያመንኩት። ስለዚህ ከመጽሐፍ ቅዱስ ጋር የሚጋጭ ቢሆን ኖሮ ድርሳኑ እቃወመው ነበር። ከመጽሐፍ ቅዱስ ጋር ግን ስለማይገጭ 100% ተቀብዬው አሜን ብዬ በረከቱ ይደርብኝ ብዬ ተቀብዬዋለሁ። ይህ ከመጽሐፍ ቅዱስ ጋር ይጋጫል ወይ? ኤርምያስ አስረዳኝ። ላንተ ድሉልስ። ቴንክ ዩ ተምዬ፣ ጸጋ ይብዛልህ። በጣም ነው የማመሰግነው። እሺ ያው እንግዲህ ሰሚዎች ስለሚሰሙ እኔ ምን እንደምናገር አንተ እንደምትናገር ምን እንደምጠይቅ ምን እንደምትመልስልኝ ወይ ምን እንደምትጠይቀኝ ምን እንደምመልስልህ በዚህ ስላለ አላብራራውም። ኦኬ ግን ምን አለን ተሚ? አንድ ነገር እውነት የሆነው ነገር ተናገረ። ኤርምያስ
ደም ወተት ወይን ቅባት ብሎ በማለት በማውራት የኢየሱስ ክርስቶስን ደም እንዴት እንደሚያራክስ እዩት። እሱ ጴንጤ ነው፣ ጴንጤዎቹም ልክ እንደዚሁ ነው የሚያራክሱት እና የሳቱት ከዚህ የተነሳ ነው ብሎ አለ። ኦኬ ይህንን ደግሞ እንደዚህ ብለው ደም ወተት እና ወይን ቅባት እያሉ ብሎ የሚሉት አጋንንት ያለበት ነው እንደዚህ የሚናገረው እና አጋንንት ሲያጠለሽ የጌታን ደም አንዴ ወተት አንዴ ወይን አንዴ ቅባት እያለ ይላል አለ። ኦኬ ይህንን ያለው ማን ነው? ኤርሚያስ ነው ብሎ እኔ ነው የወነጀለኝ ተሜ። እኔ ደግሞ ማን ነው የምለው? ተሜ አይደለም። ተሜ ያለባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘወርሃ ሚያዝያ ገጽ 197 ቁጥር 3 ላይ ወደ ጌታ ወደ ክርስቶስ መስቀል ካህናት በቀረቡ ጊዜ ችንካሮቹ በወጓቸው ቀዳዳዎች ደም ወተት ወይን ቅባት ሲፈሱ አገኙ ይላል። ስለዚህ ተሜ ቀደም የክርስቶስን ደም ወተት እና ቅባት እያሉ ወይን እያሉ የሚቀልድ ኤርሚያስ ምን ያህል በክርስቶስ ደም እንደሚያላክቱ እኔ ጋር ሌሊት ስለሆነ ቆይ ይቅርታ እድሉን ሰጣለሁ። የሚሰድቡኝ ሰዎች ብትችል ወይ ኮመንቱን ብትዘጋ ወገኖች ለምንድነው ግን ማለት ዘጋው ለምን እናወራለን? ሰደብኩ ወንድሜ ከሰደብኩ ይቀጥል ችግር የለም። ጌታ መስከራች ያላችሁ ናችሁ የምትረብሹ በእውነት በጣም ነው። ችግር የለም ችግር የለውም ታሚ በጌታ ከሰደብኩ ይቅርታ አልጠይቅህ። ችግር የለውም እኮ አልኩህ ወንድሜ። ቴንክ ዩ። ግን ያው ኮሜንት ተዘጋባችሁ ማለት ነው። አሁን አርፋችሁ ትቀመጣላችሁ። እሺ ስለዚህ ደም ወተት ወይን ቅባት ሲፈስ አገኘው ብለው የሚሉ ታሚም እንደው ሲናገር የነበረው አጋንንት ያለበት ነው የሚያጠለሸው እንደዚህ እያደረገ አለ። ስለዚህ ደም ወይንና ወተት ቅባት ሲፈስ አገኘ ብላ የጻፈችው የኢትዮጵያ ኦርቶዶክስ ታሪክያን ዘወርሃ ሚያዝያ ድርሳነ መስቀል ገጽ 97 ቁጥር 3 ላይ ጴንጤው ኤርሚያስ ሳይሆን ኦርቶዶክስ ናት ደም ወተትና ወይን ቅባት ሲፈስ አገኘው ላይ አለችው። ስለዚህ በተሜ ንግግር አጋንንት ያለባት እና የምታጠለሸዋ ኦርቶዶክስ ተዋሕዶ ቤተክርስቲያን እንጂ እኔ አይደለሁም። እኔ የተጻፈውን ያነበብኩት ማለት ነው። ይህም በዚህ ጋር ልተውና ከቃሉ ጋር እንደሚጋጭ አሳየን ብለኸኛል ተምዬ። ላሳየህ እኔ ወንድም በዮሐንስ ወንጌል መጽሐፍ ምዕራፍ 19 ቁጥር 34 ላይ የአምላክ የእግዚአብሔር ቃል ሲናገር ነገር ግን ከጭፍሮች አንዱ ጎኑን በጦር ወዲያውኑ ወጋው ይላል። ችንካሩ በገባበት ውስጥ ከተገኘ መገኘት ያለበት ደምና ውሃ ነው። ምክንያቱም ከአካሉ የወጣው ደምና ውሃ ነው፣ ሌላ ነገር አልወጣም። ውሃ አለ እዚህ ጋር የለም። ደም ወተት ወይን ቅባት። ስለዚህ ይህንን እያሉ የሚጠሩ አጋንንት ያለባቸው ናቸው፣ የጌታን ሞት ለማራከስ ናቸው ብሎ ወንድሜ ተሜ እኔን የሰደበበትን እኔ እሱን መልሼ አልሰድበውም። የራሱ ቤተክርስቲያን ግን አጋንንት አለባት ማለት ነው። ምክንያቱስ ከጌታ ጎን ሐዋርያቱ ደምና ውሃ ወጣ እያሉ እሷ ግን የለም ደም ወተትና ወይን ቅባት ወጥቷል ብላ ትላለች። ቃል እግዚአብሔርን ታጣምማለች ማለት ነው። እነ ዮሐንስ ወንጌላዊው ከጻፉት ውጪ ዝም ብለው ያወራሉ ማለት ነው። ወንድሞች ራቶች አሁን ዳኙ እንግዲህ ተናገሩ እውነቱን ብሎ ውሸት አይዋሽም ኤርሚያስ። ማን ነው ታዲያ ሐዋርያቱ ያልጻፉትን ከጌታ ያው ለሰልሰት ነው? ችግር የለው ይኸው ልሰጥ ነው። ከጌታ ከቻልኩ እዚሁ ላይ ትቀጥላለህ። እሺ ትቀጥላለህ። አንድ ጥያቄ ብቻ ልጠይቅህ። የእግዚአብሔር አሰራር ይታወቃል? አንድ ጊዜ ንገረኝ። ምን ያገናኘዋል ከዚህ ጋር ብራዘር? ምን ያገናኘዋል ሳይሆን ያንተን መልስ ነው ፈልግ። የእግዚአብሔር አሰራር ይታወቃል? ፍጥረቱ እንዲያውቀው የተገለጠውን ያህል አሁን እንደ ፍቃዱ ምክር በቅዱስ ቃሉ እንድናውቀው ለሰው ልጆች የተፈቀደውን ገልጦልናል። አሁን እግዚአብሔር ይለመዳል ይታወቃል እያልከኝ ያለው አይደል? አይኔ አልወጣኝም። አንዴ ፍቃዱ ይታወቃል፣ አንዴ እግዚአብሔር ይለመዳል አትበለኝ። አጠር ያለ መልስ መልስልኝ። እንደሱ አሁን ለጴንጤዎች አምላክ ይታወቃል ይለመዳል ማለት ነው። እግዚአብሔር ይታወቃል ኤርሚ? አዎ እግዚአብሔር ይታወቃል። በምኑ? በቅዱስ ቃሉ። በጣም ጥሩ። አሁን ልዩነታችን እዚህ ጋር ነው። ልዩነታችን እዚህ ጋር ነው ኤርሚ። የኔ አምላክ አይለመድም አይታወቅም። ተቀምሶ በቃ ጣፋጭ ነው ብዬው ዝግት ማረገው፣ ተቀምሶ በቃ ወተት ነው ብዬ ዝግት ማረገው አለ። ወንድማችን ተሜ የማይታወቅ አምላክ ነው የሚያመልከው ማለት ነው። ቆይ እሱ ችግር የለውም። አንተ ማታውቀውን አምላክ እንደምነግርህ ላስተዋወቀ ለማይታወቅ አምላክ ብሎ እንዳለው ቅዱስ ጳውሎስ በኤፌሶን ላይ የማይታወቅ አምላክ ነው። እኔ ግን የኔ አምላክ አንተ የምታመልከው ነው የማይታወቀው እኮ ልነግርህ እኮ ነው። አንተ የምታውቀው አምላክ እኔ በቅዱስ ቃሉ ይታወቃል። ይኸውልህ አንተ የምታመልከው አምላክ
እዚህ ላይ ነው ጥያቄ ያልከኝ አይደለ? ለምንድን ነው ያለ ጥያቄ እኮ እድሉን ስጠኛ። አሁን ሳታብራራው እድሉን ስጠኝ። ምን ነበር አንድ ጊዜ እድሉን ስጠኝ። አንዴ ስማኝ ስልህ አንዴ ስማኝና እዚህ ጋር ይሄንን እያነበብኩ እያለው ከቅዱስ ቃሉ ጋር እንዴት እንደሚጋጭ አሳየኝ አልኩህ። እኔ አሳየኝ አይደለም የኔ ንግግርን አልተረዳኝም። አስጨርሰኝ፣ እንደ ቅድሙ እናውራ። አስጨርሰኝ፣ ከዛ ታወራለህ። የፈለከውን ደቂቃ ውሰድ እናውራ። ግን ያልከውን ልብ በል። ከቅዱስ ቃሉ ጋር እንደሚጋጭ አሳየኝ አልከኝ። ይኸው ከቅዱስ ቃሉ ጋር እንደሚጋጭ ቅዱስ ዮሐንስ ወንጌላዊው በጻፈው በ19ኛው ምዕራፍ በ34ኛው ቁጥር ላይ ከጭፍሮች አለቆች ከወታደሮቹ አንዱ መጥተው ጌታዬ መሞቱና አለመሞቱን ወታደሩ ቼክ ሲያደርግ ጎኑን በጦር ወጋው፣ ወዲያውም ደምና ውሃ ወጣ ይላል ከአካሉ። የአንተ ቤተክርስቲያን ግን የለም ደም፣ ወተት፣ ወይንና ቅባት አፈሰሰ ትላለች። ከየት ነው ያመጣቸው? ያው ቅድም ያልከው አጋንንት ያለባቸው ሰዎች ስለሆኑ እነሱ ናቸው የጻፉት ማለት ነው። በዚህ ላይ ላውራ ብለኸኝ ለምንድን ነው እግዚአብሔር አምላክ አይታወቅም ብለህ ብትለኝ? የኔ አምላክ ይታወቃል፣ የማውቀው አምላክ ነው። ኦኬ ምን ተብሎ እንደተጻፈ እንዲህ ይኸው ልሰጥ ነው። የፈለግከውን አውራ። ይኸው የኔ አምላክ እንደሚታወቅ ልንገርህ። ኦኬ ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳ፣ እንዲህም አለ፣ አባቶች ሰዓቱ ደርሷል። ልጅህ ያከብር ዘንድ በሥጋ ሁሉ ላይ ስልጣንን እንደሰጠኸው ለሰጠው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው ካለ በኋላ እውነተኛ አምላክ ብቻ የሆንህ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። ኢየሱስ ክርስቶስን ያውቁ ዘንድ ኢየሱስን ስታውቅ ማንን ታውቃለህ? አድመጠኛው ኢየሱስን ስታውቅ ማንን ታውቃለህ ማለት ነው? የላከውን እግዚአብሔር አብን ታውቃለህ ማለት ነው። ስለዚህ ነው አየህ፣ ስላወቁት ሐዋርያት አምላክ ሰው በምድር ላይ ስለተመላለሰ ያወቁት አውቀውታል። ሕይወት ተገለጠ፣ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረው ለእኛ የተገለጠውን የዘላለም ሕይወት እናወራላቸዋለን ብሎ ነው። ሐዋርያቱ ባወሩን መሰረት አምላካችንን መድኃኒታችንን ኢየሱስ ክርስቶስን የላከውን ቅዱስ አባት እግዚአብሔር አብን እንዲሁም መንፈስ ቅዱስን በሚገባ የሚያውቅ ሰው ሃይማኖት ብለህ ካልክ እኔ ያለሁበት ወንጌላውያን አማኞች ናቸው። አሁን ከጠየቅኩ ጥያቄ ውስጥ ዳይቨርት ለማድረግ እግዚአብሔር ይታወቃል አይታወቅም? በተገለጠ ቃሉ ይታወቃል። ከዚህ ዳይቨርት እናታርግ። ለምን ብላት ሰጠኝ? ይኸው አውራ በጌታ ድል። ኧረ ይኸው አውራ፣ ምንም ልመና አያስፈልግም። ይኸው አውራ። ኤርሚ ስላገኘው ደስ ብሎኛል። እንደዚህ ተረጋግተን ስላወራን ደስ ብሎኛል። እዚህ ጋር በተያያዘ ብዙ ጊዜ ፕሮቴስታንትን ወክሎ የሚናገረው ቤተክርስቲያንን በውሸት በሚከሰው ራሱን ተናገር እውነቱን እኔ ደግሞ ተናገር ውሸቱን ብዬ በምጠራው ሰውዬ በኤርሚያስ አበበ ስም ቁም ነገር የምነግራችሁ የነ ኤርሚያስ አበበ ስም ወይም ደግሞ የተናገር እውነቱን ብሎ ግን ውሸቱን የሚናገረው ስም የነሱ አምላክ ይለመዳል፣ ይታወቃል። ለምሳሌ ያክል መምጫውን ያውቃሉ፣ መሄጃውን ያውቃሉ፣ ምን እንዳፈሰሰላቸው ያውቃሉ። አልፎም ተርፎ ደግሞ በቃ እስከዚህ ድረስ በዚህች ብቻ ቀጥሉ ብሎ ነው የሚያውቀው። እግዚአብሔር እንዴት እንደሚናገር እንዴት እንደሚሰራ ሚስጥሩን ያውቁታል። የኔ አምላክ ግን ሲፈልግ በፈለገው ሰዓት ላይ ለኔ ነግሮ ሳይሆን ለኛ ተናግሮ ሳይሆን በፈለገው ሰዓት ላይ ይመጣል፣ በፈለገው ሰዓት ላይ እኔን ይወስደኛል። ተናግሮ ሳይሆን እግዚአብሔር ደሙን ያፍስስ ውሃ ይስጣቸው፣ ደሙን ይስጣቸው ግን አያውቁትም። የነሱ አምላክ የሚለመድ ነው። ልክ ባል ሚስቱን ሚስትም ደግሞ ባሏን እንደምትለምደው ያክል እንደዚሁ አምላካቸው ለምደውት የቤት እንስሳ አድርገውት ነው ተለማምደውት የሚኖሩት። የኔ አምላክ ደግሞ የማይለመድ ሁልጊዜ ምህረቱ ማለዳ ማለዳ አዲስ የሆነ የሚጣፍጥ ዛሬ አወኩ ብዬ ደምድሜ ሳበቃ የማላቀው በሌላ ምህረት የሚያስደስተኝ ድንቅ አምላክ ነው የኔ አምላክ። የኔ ኤርሚያስ አምላክ ግን ዛሬ ምህረቱን ለምደውታል። በቃ በዚህ ምህረት ነው የሚቀጥሉት። ለዚህም ነው ከዳንን ድህነታችንን አናጣም የሚሉት። ድህነት ሂደታዊ አይደለም ብሎ የሚያምኑት ለዚህ ነው። እውነተኛ የእምነትን መጋደል የተጋደሉ አባቶችን የሚቃወሙት ለዚህ ነው። ለክርስቶስ ኢየሱስ በእውነት ሊጋደሉለት የሚችሉ አባቶችን ኖ የሉም። አባቶች የሉም፣ እኔ ነኝ የምቀጥለው ብለው ልክ እንደተናገር እውነቱን እንደ ኤርሚያስ የሚነሱት ለዚህ ነው። አባቶችን ክብር ለሚገባው ክብርን ስጥ የሚለውን ጥቅስ የሚቃወሙት እዚህ ጋር ነው። ስለዚህ
የኔ ኤርሚያስ አምላክ የሚለመድ ሲፈልግ ብርድ ልብስ ለብሶ ብርድ የሚከላከል ሲፈልግ ደግሞ ሙቀት ሲመጣ ደግሞ ቦዲ አድርጎ የሚሄድ አምላክ ነው ያላቸው። የኔ አምላክ ግን አሰራሩ ልዩ ልዩ ሲመጣ የማላቀው ከማር በላይ የሚጣፍጥ ድንቅ አምላክ ነው። አወኩ ብዬ የማልደመድመው ስፔሻሊ ኦርቶዶክስ አምላክ ቅዱሳን መላእክት ወይም ደግሞ እልፍ አላፍ መላእክት ቅዱስ ቅዱስ ብለው በፊቱ ሲሰግዱ ቀና ብለው ሲያዩት የማይለመድ አምላክ ከጨረቃ በላይ ከብርሃን በላይ ጎልቶ የሚታይ ድንቅ አምላክ ምህረቱ ግን አስገራሚ የሆነ አምላክ መሆኑን የኔን ያዙልኝ። የኤርሚያስ አምላክ ተለምዷል፣ ታውቋል፣ የታወቀው ነገር ነው የሚገልጡት። አመሰግናለሁ። እሺ ቴንክ ዩ ተምዬ። እኔ ጴንጤው ኤርሚያስ ምን ይላል? አምላካችን እግዚአብሔር የሚታወቅ አምላክ ነው ወይ? አዎ። ምን ብሎ ይላል ቅዱስ ቃሉ? ምን እንደሚል ላሳያችሁ ወንድሞቼ ናቶች። አሁን ወደ ቃሉ ነው የምገባው። ወደ ጌታዬ ቃል ስለነካካኸኝ እገባለሁ ማለት ነው። እንደዚህ ያሳያለሁ። ቁጥር 20 ምን ይላል? እዚህ ከቁጥር 18 ጀምሮ ሮሜ ማለት ነው። እውነትም በአመፃ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ላይ እግዚአብሔር ቁጣ ከሰማይ ይገለጣልና እግዚአብሔርን ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚችለው በእርሱ ዘንድ ግልጥ ነውና የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና ይላል። ለሚያስተውል ሰው እግዚአብሔር አምላክ እንዳለ በፍጥረቱ ላይ በሰራው በሰማይ በምድር በባህር በጨረቃ በከዋክብት በዩኒቨርሱ ላይ ሁሉ ግልጥ ሆኖ ይታያል። በሮሜ በመዝሙረ ዳዊት መዝሙር 19 ላይ እንደተጻፈው ሰማያት እግዚአብሔርን ክብር ይናገራሉ፣ የሰማይ ጠፈር እጆቹን ስራ ያወራሉ እንዳለ ማለት ነው። ኦኬ እናንተ ግን የታውቁታቱና አታውቁትም ብለዋለን። በእርግጥ የኦርቶዶክስ አምላክ የማይታወቅ አምላክ መሆኑን ተሜ መጥቶ ስለነገረን እሰየው ብለናል። ጳውሎስ በኤፌሶን በነበረበት ሰዓት ላይ አንድ የግሪክ አማልክቶች በጣም ብዙ ነበሩና አንድ መሰዊያ ሰርተው ጳውሎስ አየና እዛ መሰዊያ ላይ ለማይታወቅ አምላክ ብለው ጽፈዋል። እና የነተሜ አምላክ የኦርቶዶክስ አምላክ አይታወቅም ማለት ነው በተሜ ንግግር። የጴንጤዎችስ አምላክ ይታወቃሉ? አዎ። እንዴት ይታወቃል? ኤርሚያስ እንዴት ነው የምታውቁት እናንተ ድፍረታችሁ ብለህ ካልከን ድፍረታችን ይሄ ነው የሆነልን። ምን ይላል? እስኪ ምን ይላል ዮሐንስ ወንጌላዊው? ሐዋርያት ናቸው እኛ ቤት የሚመሰክሩት። ሐዋርያው ዮሐንስ በዮሐንስ ወንጌል መጽሐፍ ምዕራፍ 10 ላይ ጌታዬ በተናገረበት ክፍል ላይ ምን ይላል? እውነት እውነት እላችኋለሁ ወደ በጎች በረት በሚገባ በሌላ መንገድ ግን የሚወጣ እርሱ ሌባ ነው ወንበዴም ነው። በበሩ የሚገባ ግን የበጎቹ እረኛ ነው። ለእርሱም በረኛው ይከፍትለታል፣ በጎቹም ድምፁን ይሰሙታል። በጎቹ ድምፁን ይሰሙታል፣ የራሳቸውን በጎች በስማቸው ጠርቶ ይወስዳቸዋል። የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል። እረኛው። በጎቹስ ተከታዩስ እነ ኤርሚያስ እዚህ ያሉ ወንድሞቼ ናቶቼስ ድምፁን ያውቁታልና ይከተሉታል። ኦኬ ይታወቃል ማለት ነው ድምፁ። አዎ። ዮሐንስ ሌላ የምትጨምርልን ነገር አለ እንዴ? አለ። አምጣ ኤርሚያስ ቁጥር 15 ዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 15 ብትወዱኝ ትእዛዜን ጠብቁ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል ካለ በኋላ አጽናኝ ብሎ የሚለው በግሪክ ጰራቅሊጦስ ማለት ነው ብሎ ይላል እዚህ ጋር። እርሱም የሚሰጠን አጽናኝ እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን በእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ አታውቁትም ነው እንዴ ብሎ የሚለው? ታውቁታላችሁ። አውቀዋለሁ አምላኬን በቅዱስ ቃሉ በተገለጠልን መጠን ራሱ ሊገልጥልን በወደደው መጠን እናውቀዋለን፣ ድምፁን እናውቀዋለን። በእኔ ውስጥ ስለሚኖር አውቀዋለሁ። ወንድሞቼና እህቶቼ ያውቁታል፣ ታውቁታላችሁ ነው ያለ። ታውቁታላችሁ። ምህረቱን አውቃለሁ፣ ባህሪውን አውቀዋለሁ፣ ትህትናውን አውቀዋለሁ፣ ጸጋውን አውቀዋለሁ፣ የፍቅሩና የምህረቱን ብዛት የቸርነቱን ብዛት አውቀዋለሁ። ቀኙና የፊቱ ብርሃን በርቶልኛል፣ እውነት ተገልጦልኛል። አላውቀውም ብዬ አልክደውም፣ ዓለም እንደሚክደው አልክደውም። እኔ ግን ጌታዬን አውቀዋለሁ፣ በእኔ ውስጥ ስለሚኖር በውስጣችሁ ስለሚሆን እናንተ ታውቁታላችሁ ብሎ እንዳለ ዓለም እብድ ይበለኝ፣ በእውነት አውቀዋለሁ። ጌታዬ መንፈስ ቅዱስን አውቀዋለሁ። እሱ ማለት ከስላሴ ከሶስቱ ቅዱስ አንዱ የሆነ ኢየሱስ ክርስቶስ ወደ ሰማያት ወደ አባቱ ከሄደ በኋላ ቅዱስ እግዚአብሔር አብ የላከልን ጌታ ነው። ይታወቃል። ኦኬ። የማይታወቅ አምላክ ጴንጤ አያመልክም። የምናውቀውን አምላክ እናመልካለን በቅዱስ ቃሉ በተገለጠው። የተሜ ግን የኦርቶዶክሱ አይታወቅም ብሎናል። ያው ከማይታወቀው አምላክ ከማይታወቀው አምላክ
ወደሚታወቀው አምላክ ራሱንም እወቁኝ ብሎ ወደ ገለጠው አምላክ ወደ ጌታ ወደ ኢየሱስ ክርስቶስ ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር ወልድ ሊገልጥለት ከሚፈቅድ በቀር አብን የሚያውቀው የለም ይላል። ልጁ ታዲያ መጥቶ አባቱን ተረከልን አይደል እንዴ? አዎ ያው ተረከው እኮ ይላል ዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ ምን እንደሚል ላሳየህ። ኦኬ እንደዚህ ይላል። ያው ከዛ ሰጥሃለሁ ለአንተ ማለት ነው። ምን ይላል? መቼም ቢሆን ከዚህ ከቁጥር ስንት ልጀምር? ከቁጥር 14 ልጀምር። ቃል ሥጋ ሆነ ጸጋና እውነትም ተሞልቶ በእኛ አደረ። አንድ ልጅም በአባቱ ዘንድ እንዳለው ክብር የሆነ ክብሩን አየን። ክብሩን አይተናል፣ እናውቀዋለን፣ ክብሩን አየን። ዮሐንስ ስለ እርሱ መሰከረ፣ እንዲህም ብሎ ጮኸ፣ ከኔ በኋላ የሚመጣው እርሱ ከኔ በፊት ነበረና ከኔም ይልቅ የከበረ ሆኗል። ስለ እርሱ ያልሁት ይህ ነበረ። እኛ ሁላችን ከሙላቱ ተቀበልን፣ በጸጋ ላይ ጸጋ ተሰጥቶናልና። ሕግ በሙሴ ተሰጥቶን ነበረና ጸጋና እውነት ግን በክርስቶስ ኢየሱስ ሆነ። መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም። በአባቱ እቅፍ ያለ አንድ ልጁ እሱ ተረከው፣ የባህሪ ልጁ ቅዱስ የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስ መጥቶ አባቱ እግዚአብሔር አብን ተረከልን። ተርከውልን ካበቃ በኋላ አናቀውም አንልም። እኛ እንደነ ተሜና እንደ ኦርቶዶክስ እኛ እናቀዋለን። ልጨርስ። አይሁድ 18 ብቻ አንብብልኝ አንድ ጊዜ ለማወቅ ፈልጌ። 18 ቁጥር 18 ነው። ቁጥር 18 አሁን ያነበብኩ ይሄው መቼም ቢሆን 18 ይሄው 18 አይደለ? ዮሐንስ 19 ያለውን አንብብልኝ ተሜ 18 ነው 19 ነው ብራዘር? 18ን እስከ 19 አንብብልኝ። ይሄው እያነበብኩልህ ነው። እሺ ምንድነው የማይፈልግሽው? What do you want? I'm finished. Are you finished? Thank you, Mai. Enough, yeah? Thank you. I love you. Okay. 18 እና 19 ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 18 እና 19 መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም። በአባቱ እቅፍ ያለ አንድ ልጁ ተረከው፣ ኢየሱስ ክርስቶስ ማለት ነው። አይሁድ አንተ ማን 19 ነው አይደል አልከኝ ጨምሮ? አዎ ያው አይሁድ አንተ ማነህ ብለው ይጠይቁ ዘንድ ከኢየሩሳሌም ካህናትና ሌዋውያን በላኩበት ጊዜ የዮሐንስ ምስክርነት ይህ ነው። መሰከረ፣ አልካደምም። እኔም ክርስቶስ አይደለሁም ብሎ መሰከረ። ዮሐንስ ማለት ነው። እኔ ክርስቶስ አይደለሁም ብሎ መሰከረ። ከ18 እስከ 20 ያለችውን አብራራት። ይኸው ኦኬ ቴንክ ዩ። ለማብራራት ደግሞ ጴንጤ እንኳን አብራራ ተብሎ አይደለም ደስ ነው ብሎ የሚለን። ጴንጤ አብራርቶ አያውቅም። አንብቦ ተሸክሞ ነው የሚያውቀው፣ ግን አይረዳው። እስኪ አንብባት። ትሰማለህ? ተብዬ በደንብ እየጣፈጠ ትሰማለህ? ዛሬ ወንድምዬው እሰማሃለሁ። ቀጥለው። ኦኬ መቼም ቢሆን እግዚአብሔርን ያየው የለም ነው። ምንድን ነው ይሄ መቼም ቢሆን እግዚአብሔርን ያየው የለም በሚል ለአብራራ አይደል? አዎ እግዚአብሔር በስጋ እንደ ሰው ተገልጦ ተወልዶ ያየውም የለም። እንደዚሁም በመለኮትነቱ እንኳን ራሱ በትንቢተ ኢሳይያስ መጽሐፍ ምዕራፍ 6 በአንደኛ ጢሞቴዎስ መልእክት ላይ ሲናገር እርሱ ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም ይኖራል ይላል። ንጉሥ ዳዊትም በዘላለም ተራሮች ላይ ሆኖ በድንቅ ያበራል ይላል። አዎ እግዚአብሔር አይደለም የሰው ልጆች በስጋ አይናቸው ሊያዩት፣ መላእክት እንኳን ሊያዩት አልተቻላቸውም ነበር። በኢሳይያስ ትንቢት መጽሐፍ ምዕራፍ 6 ላይ ሱራፌልና ኪሩቤል እንኳን ፊቶቻቸውን በሁለት ክንፎቻቸው ሸፍነው ነበረ ቅዱስ ቅዱስ እያሉ ይጮሁ የነበሩት ማለት ነው። ይህ አምላክ ግን የጠፋውን የሰውን ዘር ለማዳን ለአባታችን ለዳዊት ለብላቴናው ለዳዊት ለአባታችንም ለአብርሃም በገባው የተስፋ ቃል መሰረት ሰው ሆኖ እንደሚወለድ ከብዙ ሺህ ዓመት በፊት የገባውን የተስፋ ቃል ሊፈጽም የጠፋውን የሰውን ዘር ሊያድን አምላክ በስጋ እንደሚገለጥ ከነገረ በሕገ ልቦና በሕገ ኦሪት እግዚአብሔር ሲናገር ብታብራራው ኤርሚ 17 ቤት ይከብዳል። 17 ቤት ተገዝተህ ታወርደኛለህ። 17 ላይ ቀላሏን የሰጠው 17 እስከ 20 ብለህ ታወርደኛለህ። ተገዝተህ ታብራራ አታብራራ ብሎ ስብከት አታርገዋ። አሁን ስብከት አታርገው። ዝም ብለህ ጎዳና ላይ እንደቆመ ጴንጤ አዋጅ እያልክ አትጩ። 17ን ብነግርህ እርግጠኛ ነኝ በቃ ከብዶ ታወርደኛለህ። በጣም ጨምሬ አሁን ያንተን ትምክት ለመስበር ቁጥር 17 ሰማኝ። እስከ 20 ያለችዋን ተሜ ልብ ብለህ ስማ። አንዴ እኮ ከተናገርክ በቂ ነው። ስብከት አታርገው፣ አብራራ ብለህ ካልከኝ ልስበክም። ለምንም ማብራራው ከተነገረው ከጠቀስከው ጥቅስ ጋር ከዚህ ጋር በመድኃኒዓለም የመጣኸው ጴንጤ ቤት ነው። የመጣኸው ኤርሚያስ አበበ ጋር ነው።
እኔ ደግሞ ተመስገን እባላለሁ ድሮ መናፍቅ የነበርኩ ዛሬ ዳንኩኝ ኦርቶዶክስ ነኝ ስለዚህ ስናወራ አንተ ከመዳን የመጣ መናፍቅ እኔ ደግሞ ከመዳን የመጣው ከመሞት የመጣውኝ የዘላለም ሕይወት ያገኘውኝ ኦርቶዶክስ ነኝ እንለያያለን ለአብራራ ድል ስጠኝ አንተ እንደጠየቀኝ እኔ ደግሞ አዳም ጠይርሚ ያው አሁን ስታወራ አንተ ከመዳን ወደ ሞት የመጣ እኔ ደግሞ ከሞት ደግሞ ወደ ሕይወት የመጣውኝ ድንቅ ኦርቶዶክሳዊ ነኝ አንበባት አብራራት ኦኬ እሺ ለማብራራት ጊዜ ስጣኝ ብቻ ነው ብዬ እየለመንኩ ታጣሉ ግን ልመና ታታርገው ይኸውልህ ከሞት ወደ ሕይወት የመጣውኝ ከሕይወት ወደ ሞት የመጣ ሰው ነህ ስለዚህ አብራራት ችግር የለም እኔ ልመናዬ አብራራት ችግር የለም እንደ ናሚስ ልጅ እንደ እዩ መንፈሴ ውስጤ በጣም ቸኩሏል ያምላኬን ቃል ለመናገር እኮ ያንተ መንፈስ ነው የቸኮለው ያንተ መንፈስ ደግሞ ሐሰተኛው መንፈስ ነው አብራራት ደቂቃ ስጠኝ እሱን ትውልዱ እኮ አብራራት ኦኬ አንዴ ጠይቀኛል ደቂቃ ስጠኝ ኮሜንት ብዘጉልኝ ኤርሚዬ ብዘጉ እኔ ነኝ ከፈትኩት እኮ ሲሳደቡ ይኸውልህ እሺ ኮሜንቱ ደስ ይላል እኔ የሚናገሩ አንተ ኮሜንት ተዘግቶልህ እኔን ትሰድበኛለህ እነሱ ታኪሰው አንተ በዘራው ነው እሺ እኔን እንዲሳደቡ አንተ ነኝ ስደበኝ ኤርሚ ላውራ ስደብ ስለተሰጠው አንተ ነኝ ስደበኝ እኔ ከክርስቶስ ኮሜንት ላይ ግን አይስደቡኝ አብራራት የኔ ማቀው አምላኬ እንድሳደብ ክርስቶስ ጌታዬ አላሰማኝ እኮ አልኩ እኔ እውነትን በመንገር አምናለሁ አንተ ደግሞ በመስደብ ታምናለህ ኮሜንት ዝጋ አታሰድበኛ እኮ ኮሜንት ዝጋ እኔ አይደለም ያልኩ this is orthodox እኔ ኦርቶዶክሳዊ ዳንኩኝ ኮሜንቱን ዝጋልኝ አታሰድበኝ አንተ እየሰደብከኝ ለምን ደውታች የሚሰድቡ ሰዎችን ለምን ደው መሰድበኝ እኔ እውነትን ስነግር ያመመ ይመስላል የተሰደብክ ይመስላል አንተ ግን እውነትን ስጨፈልቃት ደግሞ እውነትን የተናገርክ ይመስላል ተናገር ውሸቱን ስምህ ነው ስለዚህ ኮሜንት ዝጋልኝ ዝጉለት ዝጉለት እሺ ዝጉለት ስለበኝ እናንተ ግን አትስደቡ ወንጌል አለ እኔ ተሳዳቢ አይደለም አንተ ነህ ተሳዳቢ እኔ እውነትን ተናጋሪ ነኝ ወገኖች እንግዲህ አብራራት አንደኛ ዮሐንስ ይወል እስካሁን ድረስ አብራራት ስብከት ሳታረጋት አብራራት አንተ አዲስ ኪዳን ላይ ካብራራው ነው ያጨበጭብላለሁ ቆሚ ቪዲዮ ከፍቼ ደቂቃ ይሰጠኝ ልዋረድ ልፈር ጴንጤው ኤርሚያስ ተዋርደሃል ቆየህ ከተዋረድክ እኮ አብራራት ደቂቃ ስልቆን ይምል ዝም በል ደቂቃ ታው ካብራራት እሺ ዝም በል ሚዩት አድርገው ቆየህ ከተዋረድክ አንተ ኦርቶዶክስ ከወጣ በኋላ ነው ሚዩት አድርገው ታሜ ሚዩት አድርገው በቃ ሚዩት አድርገው ለምን ትዘጋኛለህ ሚዩት አደረኩት ሚዩት አደረጋት አታርግ ኦኬ እኔ ትልቅ ሰው ነኝ እኔ አይደለም ያረኩት በመድኃኒዓለም አታርግ እሺ አላደርግም ግን ከሰለቸው ይኸውልህ የመጨረሻ ልንገርህ ከሰለቸው ውጣልኝ በለኝ አይ ወንድ ይኸውልህ ከሰለቸው ውጣልኝ በለኝ ሚዩት እንዳታረግ እኔ አላደረኩም እኮ ነው በየመለ እኮ ተናገር ውሸቱን መሆኑን ባገባቡ ላስረዳ አብራራት ጥቅሷል እኮ በቃ ለህዝቡ እስቲ ልዋሽ ህዝቡ ይስማ እኔ እኮ ለአብራራት ነው ይመለ ከደጋፊነት ስሜት ሲወጡ አንተ ተናገር ውሸቱን ብለ ስምን ነገ ታመጣዋለህ ይዳብራራት ኦኬ ይሄንን ይናገራል የክርስቶስ ባሪያ በእግዚአብሔር ቃል ሰይፍ የታጠቀው ኤርሚያስ አበበ መንፈስ ቅዱስ በውስጡ ያለው ሳብራራት ዝም ብለህ ስማ ኦኬ እንዳትዘጋኝ አንዴ ይቀስጠኝ ኦኬ መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም በቅፉ ያለ በአባቱ ቅፍ ያለ አንድያ ልጁ ተረከው ይላል ኦኬ ይሄ አንድያ ልጅ የተባለው የባህሪ ልጁ ነው ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው ባለመቀዳደም ቅድመ ዓለም የነበረ ያለ የሚኖር በዚያን ጊዜ ክርስቶስ በስጋ ከመገለጡ በፊት አምላክ ተገልጦ አየሁት ብሎ የሚል የለም በስጋ ማለት ነው ስለዚህ ጌታ ግን ለአባታችን ለአብርሃም ለብላቴናው ለዳዊት በገባው ተስፋ ቃል መሰረት ጥንቱንም የሰው ልጅ ሲወድቅ እግዚአብሔር እንደሚያድነው ከሴቲቱ ዘር በመወለድ እንደሚያድነው የገባውን የተስፋ ቃል እሱን ሊፈጽም አምላክ ሰው ሆነ ስለዚህ ከእግዚአብሔር አብ እቅፍ ያለው የባህሪ ልጁ ወደዚህ ዓለም መጣ በመምጣቱም አባቱን ልጁ ተረከው ማለት ባህሪው ትህትናው ርህራሄው ቸርነቱ አምላክነቱን አባትነቱን የአብ የባህሪ ልጅ የዳዊት ልጅ ኢየሱስ በስጋ በመወለድ ተረከው ደግሞ ጴንጤ ቤት መጥቶ ለመጽሐፍ ቅዱስ ማብራራት ኦኬ አይሁድ አለ ከቁጥር 18 እስከ ቁጥር 20 ማለት ነው ይሄንን ማንም አያየውም ነበር ማለት ቀደም በጢሞቴዎስ መልእክት ላይ ተጠቀስኩት እንደዚሁም በትንቢተ ኢሳይያስ መጽሐፍ ምዕራፍ 6 ላይ ተጠቀስኩትኝ ማንም ሊቀርበው በማይችል ብርሃን ውስጥ የሚኖር አምላክ ሱራፌልና ኪሩቤል እንኳን
ፊቶቻቸውን ጋርደው እየሸፈኑ ቅዱስ ቅዱስ እያሉ ይጮሁ ስለነበር አሁን ግን ያ አምላክ ሰው በመሆን በመካከላችን ጸጋና እውነትን ተመልቶ አደረ። አደረ። ስለዚህ ዮሐንስ ሲናገር ከእርሱ ጋር የበላን ሕይወት ተገለጠ አይተንማል እንመሰክራለን፣ ከአብ ዘንድ የነበረው ለእኛ የተገለጠውን የዘላለምን ሕይወት እናወራላችኋለን ብሎ ካለ በኋላ ከእርሱ ጋር የበላን የጠጣን የዳሰስን እኛንን አይተነዋል ተገልጧል። ኦኬ ይህ የተገለጠው የአብ ልጅ ይህ የተገለጠው የዳዊት ልጅ በስጋ የዳዊት ልጅ በመለኮቱ የአብ ልጅ የሆነው መጣና ተረከ ማንን? አባቱ ቅዱስ እግዚአብሔር አብን። አባቱን ተርኮልን እግዚአብሔር አብን አናቅም ብለው የሚሉ እንደነተሚ አይነት ኦርቶዶክስ እንጂ ጴንጤ ኢየሱስ ክርስቶስ እግዚአብሔር አብን ገልጦልን እግዚአብሔር አብን ተርኮልን አናቅም ብለን አንልም። ቅዱስ አባት እግዚአብሔር አብን እናውቀዋለን። ማ በተረከልን ልጁ በተረከልን መጠን እናውቀዋለን። መንፈስ ቅዱስን እናውቀዋለን። እኛ በእኛ ውስጥ ስለሚኖር ታውቁታላችሁ ብሎናል። የማናቀውን ድምፁን የማንሰማውን አምላክ እኛ ጴንጤዎች አናመልክም። የነተሚ አምላክ አይታወቅም። ሚዩት አድርገው ተሚ ወዳጅ ሚዩት ነኝ አብራራው እንጂ ስበክ አላልኩም። ድምፅ ይረብሻል ሚዩት አድርገው ለሁለተኛ ጊዜ እንዳታቋርጠ ኢንተራፕት እንዳታደርገኝ ስብከት አታርገው አብራራው አታድርገኝ ካልሆነ ኢንተራፕት እንዳታደርገኝ ይኸው በትህትና ለጠይቅ አብራራው በቃ አስወርጃለሁ ቅድም ኢንተራፕት አደረከኝ። ይሄ የሰይጣን ባህሪ ነው። የእግዚአብሔርን ቃል ስናገር ታዲያ ምን እያረኩ ነው? የመጣው ተሳስተሃል ጴንጤ ቤት ነው አልኩ። አንተ አይደለም መጋቤ ብሉይ የተባሉት ቢመጡ እንደ ጭዳ ዶሮ ተጠምዝዘው በቅዱሳን መጽሐፍት ልክ ይገባሉ ማለት ነው። ደግሞ ለጴንጤ ለማብራራት ይሄውን ያብራራላለሁ አምላኬን ማለት ነው። ሶሪ ስላልሰማ ቅድምም ኢንተራፕት ስላደረከኝ ኢንተራፕት ማድረግ የእናንተ ቤት ልማድ ነው። ኑ ዲቤት ግጠሙ ተብሎ ሲባል ሴት የሚያባረረው ሰውዬ 18 ጊዜ ኢንተራፕት ሲያደርገኝ ነበር። ለያዥ ለገራዥ አስቸግሮ ማለት ነው። አንተም ራስህ ኢንተራፕት ታደርገኛለህ። አብራራ አልክ አይደል? የመጣው ጴንጤ ቤት ነው ባልኩ 2 ጊዜ 3 ጊዜ ቆም ብለህ አስብ። ቅዱሳት መጽሐፍትን በልኩ ነው የምናውቀው። በልኩ እኮ አልኩ። ለጴንጤ ያላችሁ ግምት በጣም ተሳስታችኋል ነው ብዬ የምላችሁ ኦርቶዶክሳውያን፣ በጣም ተሳስታችኋል። ለጴንጤ ያለው ግምት በጣም ተሳስታል። በ7ኛ ክፍል ተማሪ በሆነው በኤርሚያስ አበበ ትቢትን ያስተነፍስልሃል አልኩ። እያንዳንዱ ተራ በተራ እያስገባው አሁን እዚህ ውስጥ የገባው ይህንን የእናትን ደምጠጭ የሆነች ሴትዮ ታሪክ ለመሸፈን ነው። በዚህ ከእግዚአብሔር ቃል ጋር እንደሚጋጭ ይሄንን ደም ወተት ወይ ቅባት ብለህ የምትለውን እሱን ከእግዚአብሔር ቃል ጋር እንደሚጋጭ በዮሐንስ ወንጌል መጽሐፍ ምዕራፍ 19 ቁጥር 34 ላይ ያለው የአምላኬን ቃል ጠቅሼ ከጎኑ ሲወጉት ውሃና ደም ወጣ ይላል ዮሐንስ። ኦርቶዶክስ ደግሞ የለም ውሃና ደም ሳይሆን ደም ወተትና ወይን ዘይት ማን ቅባት አፈለቀ ትላለች። ታዲያ ማን የእግዚአብሔርን ቃል የሚያጣምም ኦርቶዶክስ ወይስ ፕሮቴስታንት? በፍጹም ኦርቶዶክስ። ቻሉት አልኩ። የጌታዬ መንፈስ በእኔ ውስጥ ስላለ እዚህ መተህ በመረጃ አወራለሁ ብለህ ካልክ በቅዱሳት መጽሐፍትም በእግዚአብሔር ቃል በብሉይና በአዲስ እንደዚሁ በራሳችሁ መጽሐፍት ያህል ስሞግትህ ድንጋይን ወደ ተራራ የማንከባለል ያህል ይከብድሃል አልኩ። ከማን የተነሳ? ኤርሚያስ በውስጤ ካደረው ከመንፈስ ቅዱስ የተነሳ። በጥምጥሙ ገብቶ ከሆነ ቄሱ ጥምጥሙን ፈቶ ይወጣል። ሱሪ አውልቀህ ትወጣለህ አልኩ። በምን በስድብ አላልኩም። ጴንጤ ጋር እኛ ስድብ አንችልም። በዚህ ናና ሞግተኝ። ኦኬ። ስለዚህ ደግሞ ጌታ ኢየሱስ ክርስቶስ ለማብራራት እግዚአብሔርን አላቅም ብለህ የምትል ኮነ ተሚ እንዴ? የጴንጤዎች አምላክ ይታወቃል በደንብ። እግዚአብሔር አብን ታውቁታላችሁ ጴንጤዎች? አዎ በደንብ። ማን እንዴት ነው የምታውቁት እናንተ ደፋሮች ብለህ ብትለን፣ ልጁ የተባረከው ቅዱሱ ብላቴና የአብ ልጅ የዳዊት ልጅ መጥቶ ተረከው እኮ አባቴ ይህንን ይመስላል አባቴ ልኮኛል ብሎ ስለ አባቱ ልጁ እኮ አወራል። እሺ ኢየሱስን ስታውቁታላችሁ? አባቱ እኮ ነገረን እሱ የሚላችሁን ስሙት ብሎ ከአብ በቀር ወልድን የሚያውቀው የለም ወልድም ከሚገልጥለት በቀር አብን የሚያውቀው የለም ብሎ ካለ በኋላ እግዚአብሔር ለእኛ አልተገለጠም እንዴ? ተገልጧል። እግዚአብሔር ጽድቁን በአሕዛብ ፊት አልገለጠም እንዴ? ተገልጧል። እንድናውቀው እኮ ነው የተገለጠው። ብርሃን ወደ ዓለም ይመጣ ነበር፣ በዓለምም ነበር፣ ዓለሙም አላወቀውም ይላል። ዓለም በራሷ ውርድንብርነት ስትሄድ አላወቀችውም፣ እኔ ግን አውቀዋለሁ። ማን? ራሱን ገለጠልኝ። ስሙ ይባረክ። ጴንጤስ ኢየሱስ ራሱን ገለጠልን። የማናቀውን ኢየሱስን አንለውም። ድምፁን እኮ ሰማለሁ። አባዬ በውስጤ እኮ አለ፣ ንጉሴ በውስጤ እኮ አለ። እሰማዋለሁ ስለ ብራዘር ሰማለሁ ብለህ ስለ ለዚህ ነው ጠጎናችሁ ከኋላ ቢያይ እንደሆነ ትሰማለህ ማለት ነው። የዚህን እረኛ ንግግር ትሰማለህ፣ የጴንጤ ንግግር ትሰማለህ። ለምን?
የምንናገረው ነገር እንቶ ፈንቶ የሆነ ነገር ስላይደለ ማለት ነው። እሰማዋለሁ እኮ አልኩ ጌታዬን። በእውነት እኮ ነው ብዬ የምላቸው ወንድሞቼ እናቶቼ፣ ንጉሴን እኮ ሰማዋለሁ፣ አዳኙን እኮ ሰማዋለሁ፣ በጉን እኮ ሰማዋለሁ፣ የተባረከው ጌታን እኮ ሰማዋለሁኝ። አላቀውም ብዬ አልለውም፣ አውቀዋለሁኝ። ራሱን ስለገለጠልኝ አውቀዋለሁ። ኦኬ። ቅዱስ አባት እግዚአብሔር አብ ልጁን ስለገለጠልን ልጁን ስለላከልን እናውቀዋለን። እንድናውቀው እኮ ነው እንድናውቀው ነው። እሱን አውቀን እሱን በማመናችንም የዘላለም ሕይወት እንዳለን እንድናውቅ ነው የተጻፈው። በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 5 ቁጥር 13 ላይ እግዚአብሔር አምላክ ቃል ሲናገር እንደዚህ ይላል። ተው እባክህ ይነካኩትና ይሉታል ወንበዴ ይላል። እኔ ወንበዴ አይደለሁም፣ ግን ከነካኝ አልኩ ብራዘር፣ እንደ ናሚስ ልጅ እንደ እዩ ውስጥ ያለው መንፈስ ያስቸኩለኛል አልኩ። ተረትን ለመበቀል እውነትን አድምቆ ለመስበክ ንጉሱን ኢየሱስን ከፍ አድርጎ በዓለም አደባባይ ላይ ለማሳየት። ሌላው የአርቲ ቡርቲ ደም የምትጠጣ ሴትዮ ዳርቴያስ ደም ጠጪ መንፈስ ደም ጠጪ መንፈስ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይላል። አየ የዘላለም ሕይወት እንኳን እንዳለ እናውቅ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ። የማምነው ኢየሱስ የሚታወቅ ነው እኮ ብዬ የምልህ። በምን ነው የሚታወቀው ኢየሱስ? በቅዱስ ቃሉ ነቢያትና ሐዋርያት በተረኩለት። የዘላለም ሕይወት እንዳላችሁ ታውቁ ዘንድ ልጁንስ ታውቁ ዘንድ ይላል። ይህን እንዴት ታውቃለህ ኤርምያስ? እዚሁ ክፍል ላይ ዝቅ ብለህ ቁጥር 20 እና 21 ማንበብ ነው። የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ሃሌሉያ ሃሌሉያ ሃሌሉያ። የእግዚአብሔር ልጅ ማነው? ኢየሱስ እንደመጣ እውነት እሱም በመምጣቱ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። አየህ፣ የምናውቀው እንድናውቀው የመጣ እውነት ማን ነው? እናውቅ ዘንድ አይደል? እውነተኛ ሆነው እናውቅ ዘንድ አይደል የተባለው? ይሄ እውነተኛ ሆነው ማን ነው? ልጁ ነዋ። ልጁ የእግዚአብሔር ልጅ ኢየሱስ። ይህን የደብተራ ግሳንግስ አለቅልቄ ዓለም አደባባይ ላይ ስደፋው እንዴት ደስ እንደሚለኝ አልኩ።